ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንኳን ለአባቶች ቀን በሰላም አደረሳችሁ። እስቲ ስለ አባትህ አንሳና ንገረኝ። በጣም ጥብቅ የሆነ ግንኙነት አላችሁ ዛሬ ድረስ። እኔ አባት የሆንኩት ልሻለው ከመጀመሪያው አባቴን ስላየሁት ነውና አባትነትን የተማርኩት ከልጅነቴ ነው። አባትነትን እናትነትን ብዬ የምለው ስንወልድ አይደለም መጀመር ያለበት። መሆን እፈልጋለሁ ስንል ሆነን መዘጋጀት አለብን። ለምሳሌ በምን መልኩ መዘጋጀት ይችላል? በአባትነት በወንድነት ከወሰድኩኝ 24/7 እገኛለሁ የሚለውን ኮንትራት ከራስሽ ጋር ከአምላክሽ ጋር መፈረም አለብሽ ብዬ ነው የማስበው። ቤት ውስጥም የአባት ልብስ እየተደበቀ ጫማ እየተደበቀ የሚኖሩ ቤተሰቦች አሉ። ይሄንን አባት ምንድን ነው ያደረግሽው? ኮምፕሊትሊ ዲስሚስ አድርገሽዋል። የኛ ልጆች ናቸው ሽጉጥ ይዘው ድራግ ይዘው ምን ቢለው በስርዓቱ በሶሳይቲ ውስጥ እየተጣሉና እየተዋጉ ያሉ ማለት ነው። እንዳልከው ብዙ እውቀቱ ትምህርቱ ሳይኖርህ ነው ኦቲስቲክ መሆኑን ያወቅከው። በዛ ላይ ገና ውልደቱ ጀምሮ ፈተናም ነበረው አይደለ? ሆስፒታል ውስጥ ነበረ መቆየት የነበረበትና እንደው ያን ከባድ ጊዜ ያሳለፍኩ ብለህ የምትለው ይሄ የማይሆን ነገር ነው አታንሱብኝ አሉ። ከዛ ዞር ብዬ ደግሞ የተጣላሁት እንደዚህ ሆኜ ለምን ታደርጋለህ ልጅ ጠየቅኩህ እንጂ ምናምን በቃ you just go through emotional ነገር ውስጥ በጣም ትገባሁኝ ማለት ነው። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንዴት ከርማችኋል? ዛሬ በዋሽንግተን ዲሲ በቱሪስቶች መሰብሰቢያ ቦታ ላይ ልዩ የአባቶች ቀን ፕሮግራም ወደ እናንተ ልናደርስ እዚህ ተገኝተናል። ታዲያ በዛሬ ፕሮግራም ላይ ያለፉ አባቶቻችንን ወይም ያሳደጉን አባቶቻችንን የምናስታውስበት የምናወድስበት ከዛም አልፎ ደግሞ ዛሬ ወላጅ ሆነው አባት ሆነው ያሉትን ደግሞ እንግዲህ ያላቸውን ልምድ የሚያካፍሉበት ፕሮግራም ነው የሚሆነው። እንግዳ አለኝ። ወደ ፕሮግራማችን እናልፋለን። አብራችሁን ቆዩ። እሺ ተመልካቾች ተመልሰናል። ከኋላችን የዩኤስ ካፒቶል ቢልዲንግ እንግዲህ ኢትዮጵያ ያለን ሁላችንም ዋይት ሃውስ ይመስለን የነበረው ማለት ነው። ይመስለን ነበር። አንተ እኔም በደንብ ይመስለኝ ነበር። በፊት ለፊታችን ደግሞ የወርልድ ካፕ ሲዝን ነው እንግዲህ እንደምታውቁትና የፊፋ ፋን ቤዝ አለ እዚህ ጋር። እንግዲህ መጣችሁ ከሰው ጋር አውትዶር ኤክስፒሪየንስ ማድረግ የምትፈልጉ ሰዎች እዚህ አካባቢ ያለላችሁ ማለት ነው። እንግዲህ ጨዋታችንን የምናደርገው እዚህ ይሆናል። ለዛሬ ይህንን ወግ አባትነትን እንድንዳስስ ወደ ኋላ መለስ ብለን አባቶቻችንን ደግሞ ወደ ታች ደግሞ ልጆቻችንን እንድናስብ የጋበዝኩላችሁ በጣም ኢንክሬዲብል የሆነ ሁሌ ስለ አባትነት ስለ ወላጅነት ማውራት በጣም ፓሽኑ የሆነው እንዲሁም ደግሞ ከአባቱ ጋር ጥብቅ ልዩ ግንኙነት ያለውን ዮፍታሔን ነው። ዮፍትሽ እንኳን ወደ ጀሚሾ በሰላም መጣ። ደስ ብሎኛል ዛሬ እንግዳችን ስለሆንክ። እኔም በጣም አመሰግናለሁ ጀም። ይሄን በሾሽም ደግሞ ጋብዘሽኝ እዚህ ስለተገኘሁኝ ደስ ብሎኛል። ብዙ ጊዜ አስበን ዛሬ ተሳክቷል እንግዲህ ከእግዚአብሔር ጋር እግዚአብሔር ይመስገን። ቴንክ ዩ። እንግዲህ አባቶችንም ቀን አክብረሽ እኔንም በዛ ውስጥ እንድጠቃለል አድርገሽ ስለጋበሽኝ በጣም አመሰግናለሁ። በጣም ደስ ይለኛል። እንኳን ደህና መጣህ በድጋሚ። እንደው መጀመር የምፈልገው ዛሬ ስለ አንተ አባትነት እናወራለን፣ ይቆየን። እስቲ መጀመሪያ ከአባቶቻችን ቀና ብለን ደግሞ ወደ አባቶቻችን እንመለስ። የኔ አባት አላህ ይዘንለት በህይወት የለም። አባትህ አሉ። ደስ ይላል በጣም ያቆይልህ። አሁንም እስቲ ስለ አባትህ አንሳና ንገረኝ። በጣም ጥብቅ የሆነ ግንኙነት አላችሁ ዛሬ ድረስ። አባዬ ብለህ በጣም በጥብቅ ጠርተህ በጣም ጥሩ ግንኙነት ነው ያስጠበቅከውና ምን አይነት አባት ነበሩ? ምን አይነት ግንኙነት ነበረህ ልጅነትህ ላይ መለስ ብለህ ስታየው? እስቲ ስለሱ እናንሳና እንጨዋወት። ቴንክ ዩ። ቆንጆ ጥያቄ ነው የጠየቅሽኝ። ቀኑ ሙሉ ማውራት እችላለሁ። ስለዚህ እንጀምራለን። እንግዲህ አባዬ ለሚያውቁት አብዛኛው ሙላቱ ገብሩ ይባላል። እንግዲህ ቲያትር የሚጽፍ ብዙ ጽሁፎችንም ቲያትርም መጽሐፍም ከ10 በላይ ቲያትር ከ10 በላይ መጽሐፎችን ፊልሞችን ሰርቷል እና መንጠቆ በደንብ የሚታወቀው እሱ ነው። በመንጠቆ እሱ ላይ እንግዲህ ከፈረንሳይ ትርጉም አድርጎ የሰራው ጥላሁን ጉግሳ የሰራበት አባዬ ነው ድርሰቱን በትርጉም ያቀረበው። ብዙ ደመ መራራ፣ ኮረኮንች፣ የቆንጅጦስ ማአት አሉ እንደዚህ ላይ እና አብዛኛዎቹ ሰዎች በሱ ቲያትሮች ነው የጀመሩት። ከዛ በእኔም ወደ ኋላ ስመለስ ደግሞ በጣም አንባቢ ነው።
እኛም በጣም እንድናነብ የሚወድ ነው። ፍቅር ያደረብኝ ከማንበብን ያደረብኝ በሱ ምክንያት ነው። እና እኔ አባት የሆንኩት ልሻለው ከመጀመሪያው አባቴን ስላየሁት ነው። እና አባትነትን የተማርኩት ከልጅነቴ ነው። እና ምን መሆን ትፈልጋለህ ብትይ መጀመሪያም እንደ አባቴ ሩብ እንኳን ብሆንል ነበር። እና እኔና ወንድሜን ያሳደገን መንገድ ፍቅርን ሁሌ ሲሰጠን ማለት ነው። ወደድኳችሁ ወዳችኋለሁ ሚል የሚናገር አባት ነበር። በዛን ሰዓት አባቶች አይሉም እንደሱ አይነት ነገሮችን። በዚህ አይተለመደም አይደለም። ስፔሻሊ ንግግርን ከልጅነት ጀምረን ራት ላይ፣ ምሳ ላይ፣ ቁርስ ላይ ሁሌ ትምህርት ቤት ሆነን ምሳ እናመልጣለን እንጂ አብረን ምሳ ያልበላንበት ጊዜ፣ ምግብ ያልበላንበት ጊዜ የለም። እያወራንም ደግሞ እንደ ልጆች ሳይሆን የሚያየን የነበረው እያንዳንዷን ንግግሬን በልጅነት አንደበቴ የተናገርኳትን ሙሉ እንዳስረዳ ተፈቅዶልኝ በነፃነት ሐሳቤን በሙሉ መግለጽ እንድችል አድርጎ ነው አባታችን ያሳደገን። እና ለኛ ሲል ብዙ ሳክሪፋይሶችን የከፈለ ትንሽ ቢያመኝ እሱ ሞር መልሶ ከኛ በላይ የሚታመም ሆኖ ነውና ግን ከምንም በላይ ግን ምንም እንኳን በአባዬ ማመስገን የምፈልገው ነገር ምንድነው ላይክ ፍቅሩን ለማሳየት ወደ ኋላ ማይል አንድ ሐሳብ ደግሞ ካለሽ ልጅ ነሽ ብሎ ሳይሆን ሙሉ ሐሳብሽን በስርዓቱ ተቀብሎ ከልጅነት ጀምሮ ልክ እንደ ትልቅ ሰው ነበር የሚያናግረን። ሆምወርካችንን አብሮ ሰርቶ ትምህርት ቤት በሚያስፈልግበት ሰዓት መጥቶ እረፍት በሚያስፈልግበት ሰዓት ላይ እረፍት ወስዶ በቃ ብቻ እኔ እንዴት ነው እያንዳንዳችንና እኔ ልጆች መውለድ የፈለግኩት ቢያንስ በግድል ነበር። የአባቴን አይነት ፍቅር ለልጆቼ መስጠት እንድችል ብዬ ነበር ብለውና that's how it was ከልጅነት ጀምሮ እስካሁን ድረስ። አሁን ራሱ እዚህ ትራቨል አድርጌ ቅድም እንኳን ደውሎ ትንሽ አባዬ መልሼ ደውላልሰል አዳም ነው የቤት ስሜና አዳም አለ። ታውቃለህ አንድ ነገር አለኝ፣ ናፍቆት የሚባል ነገር አለ አለኝ። እና መቼ ነው የምትመለሰው ብሎ ጠየቀኝ ማለት ነው። ነገ ስለው አይ በቃ ጥሩ ግን ትንሽ ቆየህ ብሎ ነውና የሚለውና እስካሁን ድረስ ወደድኩ። ወይም ደግሞ ምን ይላል ታውቃለህ ይለኛል፣ ያዕቆብን ይጠራና አንተ ያዕቆብ እንደምትወደው እኔም እኮ እንደዛ ነው የምወድህ ይላል። እና እነዚህ ናቸው እንግዲህ ብዙ ተመልሰን እሱም የተማረበት ትምህርት ቤት ነው እኛን ያስተማረን፣ አባቱም የተማረበት ትምህርት ቤት ነውና የፈረንሳይ ተማሪዎች ናቸው ከቅድማያት በላይ ጀምሮና በዛ መንገድ ነው ሁላችንም የተማርነው። እሱም ፈረንሳይ ሀገር ተምሮ እኔ የመጣው ግን አብዛኛውን ዓለሙ እስካሁንም ድረስ በስነ ጽሁፍና በቲያትር ዓለም ላይ ስለሆነ እኔ አርቱንም እንደወደው በሾዎቼ ምክንያት እስካሁን ያው ሞስኮ 440 ሰው ኢንተርቪው ያደረኩበትም ምክንያት ያንን በማወቅና ያንን በመረዳት ስለሆነ እንግዲህ ሁሉ ነገሬ ልጆች እስከምወልድ ድረስ የገነባኝ አባት እናቴ ናቸው። በሱ በኩል ግን የአባትነትን ወንድነትን እንዴት ሆኖ መቆም ቤተሰብን ስታቂ ምን ሳክሪፋይስ መክፈል እንዳለብሽ ለልጆች መኖርም ከልጆች ጋር መኖርም ብዙ ያየሁበት ነውና እድሉ ሆኖ ደግሞ እኔ ራሴ አሁን ያለሁበት ደረጃ 5 ልጆች መውለድና ለነሱ መስጠት ማለት ያንን ነው የቀጠልኩት ብዬ አስባለሁ። ሆፕፉሊ በጣም ደስ ይላል። ብዙ ነገሮችን አነሳ። በጣም አይ ቲንክ ከሚያስደስተው ስሜት ብዬ ማስበው አንተን እንደ ልጅ አገር ቤት በተለይ ኢትዮጵያውያን ሁላችንም የምናውቀው ነው። ዝም በል ልጅ ነህ፣ አስተያየት የማይከበርበት የራስህ ቦታ ያለ፣ ሰዎች ሲመጡ መደበቅ ያለበት ምናምን። ኦፍኮርስ ጥሩ ባህሎች ብዙ አሉን፣ ግን እንደዛ አይነት ነገሮች ውስጣችን ያለውን ነገር ራሳችን ላይ በተለይ ተጽዕኖ ፈጥሮብን ነው የምናድገው እና በተለየ ሁኔታ ለምንድነው በጣም ሪሌት ያደረኩት ስታነሳው ኮሚኒቲያችን ውስጥ አገራችን ውስጥ ያልተለመደ ሁኔታ አባቴ እንደዛ አይነት ክብር ይሰጠኝ ነበርና እንደ ትልቅ ሰው ቫልዩ አድርጎ ያናገረኝ ነበርና ድምጼ ቦታ እንደነበረው እና ለራሴ የነበረኝን ዋጋ እንድጨምር አድርጎኛልና አሁን አንተ እንደዛ ስትል በጣም ነው የገረመኝና ትልቅ ስሜት ነው ያ። እስከ መጨረሻ ይዘው የምታድገው ስሜት ነው። ከዛ ውጪ ደግሞ ፍቅርን መግለጽ ደግሞ በጣም በተለየ ሁኔታ ያገኘሁት ነገር ነው። አባትህ ለአንተ ፍቅራቸውን መግለጻቸው ዛሬ ድረስ ናፍቆት የሚባል ነገር አለ ብለው ወይ ደስ ይላል። በጣም ያስደስታል። እንግዲህ እስቲ ከአባትህ ጋር በነበረህ ግንኙነት ልጅነትህ ላይ መለስ ብለህ ስታየው እንደው እንደ ጨዋታም ያው የቀኑን እያሰብነው እንደ ጨዋታም እንዲሆን
እንደው የሆነ በቃ ማይሆን ሲሊ ነገር ጠይቄ በጣም አባቴን በዚህ አስጨንቀው ነበር ወይ ማስቸግረው ነበር ብለህ የምትለውና አሁን ሪያላይዝ ስታደርገው ወይኔ ማይጠየቅ ነገር ነበር እኮ ማስቸግረው ብለህ የምትለው ነገር ካለ? አይ ዶንት ኖ ምንም የጠየቅናቸውን ነገሮች ይሄ ማይሆን ጥያቄ ነው ብሎን አያውቅም። የሚገርምሽ ነገር ወይም ልጆች ናችሁ ማይጠየቅ ነው በኋላ ብሎ ምንም ነገር ቢሆን በልጅ አንደበት በስርዓቱ ቁጭ ብሎ ነበር የሚያስረዳን። ሲያስረዳን ራሱ በንግግር ብቻ ሳይሆን መጽሐፍ ከፍቶ ከመጽሐፍ ጋር ነበር የሚያስረዳን። ይሄ እንደዚህ ነው የተለያየ ካልቸርንም ስላየ ደግሞ ያንንም በማንሳት ነበር የሚያስረዳንና ነገሮችን ፕሮቴክት ሊያደርገን በሚሞክርበት መንገድ ብዙ ነገሮችን ግን እንደ ሲሊነት ውስጥ ሳይሆን የገረመኝ አባቴ ያልተረዳሁት የነበረን ሰዓት ግን ምን እንደተቀየረ እሱ ላጫውትሽ። እሺ ፕሊዝ። So I think I was maybe 11 12 ሆናለሁ እና ምሳ ሰዓት ላይ ሁሌ ረፍት ስንወጣ ሊሴ ግቢ ውስጥ ኳስ እንጫወታለን እና ኳስ ስንጫወት አንድ ጓደኛዬ ጠለፈኝና ወድቄ ተሰበረ ሄጄ እንደዚህ። ከዛ ይሄ ሲሰበር አባት ጋር ልደውል ሲሉ ነው አልኳቸው። ይደነግጣል። ቶሎ ስለሚደነግጥ አጎቴ ጋር ተደወለና እሱ ጥቁር አንበሳ ይዞን ሄዶኝ ማለት መጥቶና ታክሜ ታሽጌ ምናምን ቤት ገባ ማለት ነው። እና ማታ 5-6 PM ቤት ሲመለስ አባዬ ሰው ተሰብስቧል ቤት ውስጥ። አላወቀም፣ አልሰማም። ምክንያቱም ኦልሞስት ልብ ድካም ይዞ ነው የሚመስልሽ። አንድ ነገር ትንሽ ታሟል ከተባለ ራሱ በጣም ይደነግጣል። ከዛ እንዳትነግሩት ብዬ ነበር ስላወቅኩኝ ማለት ነው። እና ከዛ ሲገባ ምንድነው ሲላቸው አያዳም እንደዚህ የታለ ሲል ሜታ ቤት ነው። እዛ ዘሎ መጣና ሲያየኝ አልጋ ላይ ቁጭ ብያለሁ። ምን ሆንክ አለኝ። ኳስ ተጫወት ወድቄ ስል እሰይ አለ። እሰይ ምን ነካውብኝ እንግዲህ ሳይቻል አቀመና እኮ ሊደነግጡና እሰይ እለዋለሁ። ከዛ ትላንትና ማታ ሌሊት አለ ሌሊቱን ተጨንቄ አንድ ነገር ሆነህ እያየሁኝ ነበርና እንኳን በዚህ አለፈልኝ አለ ማለት ነው። እና በቃ እሰይ ሲል ምን ነካውብኝ ይደንግጬ ነበርና ግን በኋላ ሲያስረዳኝ እግዚአብሔርም ደግሞ ፕሮቴክት ሲያደርገኝ እንኳን አልደወልኩለት አልኩኝ። ምክንያቱም ቢደወልለት ኖሮ አስቢያ ጭንቀት ስለነበረ ቢደወልለት እስከሚያይን ድረስ ያንን ሰዓት ሞር በቃ መጥፎ ነገር ሆኗል ብሎ ነበር የሚያስበውና እና እስከዛሬ በቃ ልብሽ ለአንዳንድ የሚቀሩ ነገሮች አሉ። ብዙ ነገሮችን ቢኖሩ ያቺ ሰዓት ሁሉ ይታየኛል። እሰይ ያለበት መንገድ ራሱ እንደ ኦልሞስት እንደ ሴሌብሬሽን ነበርና I said I understand now እግዚአብሔርን እሱንም ፕሮቴክት ሲያደርገው እኔንም ሲያደርገኝ ነው እንዳይደወል የተባለው እንጂ ደንግጦ እስከሚደርስ ድረስ ትምህርት ቤት something terrible could have happened እና እንደዚህ አይነት ነገሮችን ነው በብዙ መንገድ ያሳለፍ ነው እስካሁን ድረስ ማለት ነውና so ደስ ይላል። በጣም ደስ ይላል። እንግዲህ ከአባትህ ጋር ባለህ ግንኙነት ላይ አንተ አባትነት ላይ አይደለም ሌላ አባትነት ላይ እንደ ሰው ማንነትህ ላይም ተጽዕኖ ፈጥረዋል ብዬ አስባለሁኝ። እንግዲህ ሰዎች ወጥተው ኮሚኒቲ ሲሉ ሲያገለግሉ ለሌሎች ሰዎች ሲደርሱ ኤነርጂያቸውን ጊዜያቸውን ሲሰጡ አሚን ያዩትን ይዘው የመጡት ገና ትላንትና የተሰራባቸው ነገር ነው ብዬ አምናለሁኝ ኤክስፒሪየንስ ስለማደርገውና አንተ ማንነትህ ላይ አባትነትህ ላይ ዛሬ ላይ እንግዲህ መልሰን አባትን እንዳሳቸው ይሆናል በኋላ ላይ በወሬዎች መካከል ግን እንደው ትራንዚሽንም እንዲሆነን ይህንን ቫልዩ ወሰድኩኝ ከአባቴ። በቃ ይሄ የሚያኮራኝ ነገር ነው። እሳቸው የነበራቸው ፕሪንሲፕል ሊሆን ይችላል፣ ካራክተር ሊሆን ይችላል። በቃ ይህንን ሳስበው በጣም ያስደስተኛል ብለህ የምትለው ነገር ካለ እስቲ እባክህ ንገረኝ። ብዙ ነው እንግዲህ እኔ በአንድ እግዚአብሔርን በጣም ይፈራል። በእግዚአብሔር እንድንታመን እግዚአብሔርን እንድንፈራ በጣም ያስተማረን ቫልዩ አንድ እሱ ነው። ሁለት ጊዜ ማሳለፍን ዝም ብሎ ሳይሆን ዊኬንድን ራሱን ያሁን ከአባዬ ተለይተን ያደግንበት ሰዓት ትዝ አይለኝም። የቆየንበት ከልጆቻቸው ጋር በጣም ጊዜያቸውን ያጠፉ ነበር። ጊዜውን ዊኬንድን መዘጋጃ ቤትም ስለነበረ ፊልም ቤት አብረን ነው የምንሄደው፣ ቲያትር ቤት አብረን ነው የምንሄደው። እንደ ትልቅ ሰዎች ነበር ከልጅነት ጀምሮ ሬስቶራንት ይዞን ገብቶ ቁጭ ብለን የምንበላ የነበረው። እሱ ፀጉር ቤት የሚቆረጥበት ነበር እየወሰደ የሚያስቆርጠን እና ኤቭሪ ስቴፕ ልነግርሽ እችላለሁ። እንደዚህ ተለየን የምልበት ሰዓት ላይ የለም ነበር እና ስለዚህ እኔም ራሴ አሁን ከልጆቹ ጋር ዊኬንድን
ከልጆቹ ጋር ሳላሳልፍ አሁን ሲያድጉ ሆነ እንጂ ልጅ ሆነው ዊኬንድን ያላሳለፍኩበት ሰዓት የለም። ኤቭሪ ሲንግል ዊኬንድ ልጆቹን አንድ ነገር ለማድረግ ለመስራት እና ያ ቀጥታውን ሳላስበው ቀጥታውን ወርዷል ብዬ አስባለሁ። ማቀፍ፣ መሳም፣ ወድሃለሁ፣ ወድሻለሁ ማለቱን አብሮ ጊዜም እንዲያወሩ በጣም ፈልጋለሁ። እኔም ቁጭ ብዬ እንዳወራ ስለሆነ የሚፈቅድልኝ የነበረው ማለት ነው። ሶ እነዚህ ነገሮች ሳታቂ ልክ በቃ ሙጥጥ አድርገሽ የገባሽበት ነገር ሌላ ነገር ተንፈስ እንኳን ብትይኝ ማየት የምችለውና መተንፈስ የምችለው በዛ መንገድ ነው እና እግዚአብሔርን እንዲፈሩ ፈልጋለሁ ልጆቼ። ግን ሀሳባቸው የህፃን ልጅ ሳይሆን በስርዓቱ ማውራት እንደሚችሉበት አውቀውበት ጊዜ ደግሞ አብረው እንዲያሳልፉና በብር በምናምን ነገር ሳይሆን በጊዜ ግን አብሮ ማሳለፍን ያለንበት ቦታ የለም። ቫኬሽን በዩ ምን በዩ ኤቭሪ ሲንግል ዊኬንድ ከነሱ ጋር ያሳለፍኩት ሰዓት ነው እስካሁንም ትልቅ ነገር ሆኖ የሚታየኝ ማለት ነው። ደስ ይላል። በጣም ትልቅ ነገር ነው ያነሳኸው። እንግዲህ እንዳልኩት ከወላጆቻችን የምንወስደው ነገር ተጽዕኖ ይፈጥርብናል። እንግዲህ በየመሀሉ እኔም አባቴን ማሰብ ፈልጋለሁና ለማንሳት ያህል እኛ ቤት ሁሌም ማንኛውም ሰው ቢመጣ ሪጋርድለስ ኦፍ ያላቸው ነገር ስታረሳቸው ምናምን ሁሉም ሰው ኢኳሊ ትሪት የሚደረግበት ቤት ነበርና ሆን ብሎ ያንን ነገር እሱ ሲያደርገው ዛሬ ድረስ ውስጤ እንዲቀር አድርጎታል። አይ ሪመምበር አንድ ዘመድ ነበረን በቃ ከሩቅ ቦታ የሚመጣ ሁሌ ሊጠይቀንና ያ ሰው እጁ የስጋ ደዌ በሽታ ነበረውና ሁለቱም እጁና ምግብ ሲቀርብ አቅርቡና አብረን ነው መንበላው ይለዋል ማለት ነው። ሰውየው ደግሞ ተነስቼ እሄዳለሁ እንጂ ለብቻዬ ስጡኝ ይላል ተሳቀው ማለት ነውና ኖ አብረን ነው መንበላው በቃ ምናምን ይላል እና ኢኳሊ ትሪት ሲያደርገው ትዝ ይለኛል። ሰዎች ባላቸው ነገር የተለየ ክብር ሲሰጣቸው አላየሁም። ሁሉም ሰው እኩል ባለው ነገር እና ያ በጣም ዛሬ ላይ ሳስበው የሚያስደስተኝም ውስጤ ላይም ትልቅ ተጽዕኖ የፈጠረ ነገር ነው እና ሌሎችም እንደዚሁ አሁን እሱ ካለፈ በኋላ ራሱ ብዙ ሰዎች አሁን ከዚህ በኋላ እንዴት እንደዚህ በምን ይሄንን ነገር ከቨር ላደርግ ነው ወይም እንዴት ልሆን ነው ምናምን ብለው ሲመጡ እኛ ማናቃቸው ሰዎች እስከነ መፈጠራቸው ማናቃቸው ሰዎች እሱ በራሱ መንገድ ያገዛቸው የነበሩ ሰዎች ማለት ነው። ኤክስትሪምሊ የተትረፈረፈ ነገር ኖሮ ሳይሆን ባለችው ነገር ከሌላቸው ነገር ስለሆነ የሚሰጡትና ያ ነገር በጣም ዛሬ ድረስ የማስበው ነገር ነው። እግረ መንገድ እንግዲህ ስለ አባቴ ሪፍሌክት ማድረግ ፈልጌ ነው። በጣም ደስ ይላል። አሁን ደግሞ እንድናወራ የምፈልገው እንግዲህ ተመልካቾች ዮፍታሔ የ5 ልጆች አባት ነው። ማታውቁ ከሆነ 2 ሴት ልጆች የ3 ወንድ ልጆች አባት ነው። እንደው ወደ አባትነትህ ገና የመጀመሪያ ልጅህን ከማየትህ በፊት እዛ ጋር ከመድረሳችን በፊት እንድትነግረኝ የምፈልገው ሁሌም ያላገባ ሰው አሁን በዚህ ሰዓት ይህንን ሾው እንኳን የሚያይ ከሆነ እኔ ልጄንማ እንዲህ ነው ማሳድገው ምናምን ብሎ የሚያስበው ነገር አለው። ለምሳሌ አይፓድ አልሰጠውም ልጄን፣ እኔ ልጄን እንደዚህ አደርገዋለሁ፣ እንደዚህ ወስደዋለሁ፣ ብቻ ብዙ ነገሮችን የምናስባቸው ቪዥን የምናደርጋቸው ነገሮች ይኖሩናል። ግን አንዳንዴ ካሰብናቸው ውጪ ደግሞ ሪያሊቲው እውነታው ሲመጣ በምንኖርበት ጊዜ መንገዶች የሚቀየሩበት ሁኔታ አለና አንተ አባትነት ጋር ከመድረስ በፊት ያው አባቴ ኢንፍሉዌንስ አድርገው እንደምታደርግ እያሰብክ ነበርና ውስጥ ስለነበረ አረጋዋለሁ ብለህ ካሰብከው ግን በተለየ አቅጣጫ ያገኘኸው ነገር ካለ አባትነት ከመጣ በኋላ? እውነት ከሆነ አይ ዶንት ቲንክ አረጋለሁ ብዬ ካልኳቸው ውስጥ የቀሩ ብዙ አልነበሩም። ምክንያቱም እያንዳንዱ ልጆች ሲወለዱ አጀስት ማድረግ ስለነበረብኝ ማለት ነው። የቀሩት ቅድም የነገርኩሽ ናቸው። ፍቅር፣ አብሮ ጊዜ ማሳለፍ፣ እኔ ኮንትሮል ማድረግ የምችላቸው እነሱ ብቻ እንደሆኑ ነው የተረዳሁት። ካለበዛ ግን ልጆቹ በሚያመጧቸው ቢሄቪየር ኒድስ ምን ያስፈልጋቸዋል ብለሽ አጀስት ማድረግ ያለብሽ መዓት ነገሮች ናቸው እና እኔ ፕሮግራም አለኝ እንዲያውም ግሮዊንግ ማም ግሮዊንግ ዳድ የሚልና ከልጆች ጋር ማደግ የሚለውም ፓርት ነው እና በምንም ተአምር አይ ቲንክ ሜቢ 2 ስለነበረን እኛ ሞር ቀላል ነበር ብዬ የማስብባት መንገዶች ነበሩ። የአሜሪካ አስተዳደግና የኢትዮጵያ አስተዳደግ ኮምፕሊትሊ ተቀይሯል። በሰራተኛ አድገሽ በዚህ መተሽ ሁሉ ነገር ማድረግ የምትችይበት መንገዶች አሉ እና ምንድነው እኔ አሁን ለአዲስ አባቶችም ይሁን ለራሴም በዛን ሰዓት ያሰብኩት ይሄን አረጋለሁ ብዬ ካረኳቸው ነገሮች እንዳልኩሽ ፍቅሩን ኮንስታንት መስጠት የቻልኩት እሱን ብቻ ነው ማለት እችላለሁ። ካልበዛ ግን በእነሱ ስኬጁል ብዙ ነገሮች መቀየር ነበረባቸው። በኒዳቸው ሲታመሙ ይሁን
የሚገቡበት ትምህርት ቤት ይሁን ችሎታቸው ይሁን ገባሽ ሁላችንም ስናስቡ ልጄ ተወልዶ አድጎ ዶክተር ሆኖ ልትይቻለሽ በጭንቅላትሽ የምታስቢያቸው ነገሮች እነዛን ሁሉ ግን አጀስት ማድረግ ነበረብኝ ብዙ አባትነቴን መቀየር የነበረብኝ ከልጆቼ መሃል አንደኛ ኦቲዝም አለው እና ከመንታዎቹ መሃል ሴትና ወንድ ናቸው የሚገርም ነው ሴትና ወንድ ናቸው ወንዱ ነው ያለው ያው ወንዱ ነው ያለው ምንም ማቀው ነገር አልነበረም ስለ ኦቲዝም በዛን ሰዓት ሲወለድም ዳያግኖሲስም ሲሰጥም ይሄ ነው ብዬ ያልኩት ነገር የለም በፊት በማቀው አባትነት ይሄን ነው ማረጋው ብዬ ብሄድ ኖሮ ምንም ሊያገናኝ የማይችለው ነገር ነው የሚሆነው ማለት ነውና ይሄንን ሁሉ መቀየር የምትችዩ አጀስት ማድረግ ያለብሽ እንደ ልጆቹ ነው ምን የሚባባል አባባል አለ ሁለት ልጆች ካሉሽ ሁለቱም ልጆች ሁለት አይነት አባት ወይም ሁለት አይነት እናት ያስፈልጋቸዋል ምክንያቱም ከነሱ ጋር አጀስት ማድረግ ስላለብሽ ማለት ነው አንድ እናት ሆነሽ አንድ አባት ሆነሽ ግን ሁለቱም የሚያስፈልጋቸው ኒድ አፕሮች ስለሚቀያየር አንዱን ልጅ በመታሳድግበት መንገድ ሌላውንም አሳድጋለሁ ካልሽ ልትጎጃቸው ትችያለሽ ማለት ነው ስለዚህ I had to adjust ግን አሁን ተመልሼ ብሄድ I wish quickly adjust አደረኩኝ ምክንያቱም ፋይት አድርጌ ነበር በፊት ባወቅኩት መንገድ እንዲህ መሆን አለባቸው ስትሪክት መሆን አለብኝ ስፔሻሊ ጥናታቸው ላይ አሁን ድሮ ሆነን ይሄን አንበሽ ይሄን ሰርተሽ ይሄን ብለሽ የምታያቸው መንገዶች ብዙ ነበሩና ያንን ለማድረግ ከጊዜ ጋር ነው መቀየር ያለበትና እኔ ልጆቼ ሞር አስተምረውኛል እኔ ሆናሉ ብዬ ባሰብኳቸው መንገድ ሳይሆን መሆን ሊገባቸው በሚችለው ወይም በሚያስፈልጋቸው መንገድ ራሴን እያስተካከልኩ ሄጃለሁ ብዬ ነውና I don't know maybe ከሁሉም ነገር 80% definitely ከቅድ ይወጣ ነው ኖ አረጋለሁ ብዬ 20% ብትቀር ነው ምክንያቱም everything እንደ adjustment ነው in general ብታቂውም ትምህርት ቤት የሚሄዱትን ማጥናታቸውን መውደዱን ምናምን ነገር ቢቀሩም ግን የኒዳቸው በጣም ፕሬዲክት ልታረጊው የምትችው አይደለም እሱን ነው በጣም ደስ ይላል አሁን ደግሞ እንደምናነሳ የወደድኩት ሴት ልጅ አይ ቲንክ እንደ እናትነት መድራስ ያውቀዋለሁኝ ገና ልጁ እስኪመጣ ማንጠብቅም እርግዝና ላይ ሲጀምር እናውቀዋለን የሆነ የእናትነት ስሜቱ ይጀምራል ማሰቧ እናቱ በቃ ብሪዝ የምታደርገው ነገር ሁሉ ስለዛ ልጅ ነው የሚሆነው ጠዋት ማታ ከዛ ሲመጣና ስታቅፈው ደግሞ የተለየ ነው ስሜቱ ግን አባት ይመስለኛል ከእርግዝናውም ከምንም በኋላ ሆኖ ልክ ልጁ ሲወለድና ልጁን ሲያቅፍ ይመስለኛል የተለየ ስሜት ያለውና እስቲ አስታውሰኝ መጀመሪያ ጊዜ አባት የሆንክባትን ሞመንት አስተካክልሻለሁ እሺ ከእርግዝና ነው የጀመርከው እሺ go ahead ከእርግዝና በፊት ነው የጀመርኩት በፊት ነው እሺ ተቀበልኩ ለሁሉም ላይሆን ይችላል I don't know ግን አባትነትም ይሁን እናትነትም I think አሁን አንዳንዴ yes physically carry ስለምታደርጉት more emotionally ወይ physically connected ልትሆኑ ትችላላችሁ እንጂ በኔ በኩል ሆድ ውስጥም እያሉ ተረገዘን በሚባልበት ሰዓትም ያለኝ ስሜት was constant okay ገባሽ attend ስታረጊ medical appointmentዎችን እኩል ነው the first ultrasound ስታይ move አደረጉ ስትይ እኩል ነው yes ግን ታቅፎ አይለይም ወይ ለማለት ነው በጣም ይለያል እንዴት ነው as much as ልጆች አይተናል ተወልደዋል ይረገዛሉ አምን ተረግዘዋል ከዛ ይወለዳሉ ብለሽ የምታያቸው ነገሮች አሉ ግን ልክ እጅሽ ላይ ሲገባ I don't know ያ ፊዚካል ኮንታክት ልክ ሲገባ ይሄ ነዘረኝ የምትዩ ነገር የለም ንዝር አድርጎ ሰውነትሽ ሁሉ more activated የሚሆን I think እንደ switch ባዩ yes you prepared light አለ ምናምን አለ ልክ ስታበሪው መብራቱን switch ስታረጊው እንደሚል ፊዚካል ኮንታክት አይተሽ ስትነኪና ስትይዣቸው it gives you I think ተቀምጦ የነበረውን ስዊች በሙሉ በአንድ ጊዜ ስዊች ያደርጋል ብዬ አስባለሁ ለኔ እንደዛ ነበር ገባሽ አባባሌ you knew there ፊሊንጉ አለ ላይቱ አለ ስሜቱ አለ እንትን ያለሽ ልክ የመጀመሪያ ልጄን ሲይዘው እንዲያውም ለኔ አርሚ ነበርኩኝ በዛን ሰዓት ላይ ሲወለድና ሆስፒታል ገብታለች መምጣት አለበት ተብዬ ከተወለደ አንድ ቀን በኋላ ነው ከአርሚ የተመለስኩት እና I was in Texas እና ከዛ አውሮፕላን ውስጥ እንግዲህ ልትወልድ ነው ልትገባ ነው ተብሎ ሮጬ ነው የመጣሁት ልክ እዛ ስደርስ being able
to look at him እና ከዛ እንደገና መንካት መቻሉ በቃ I don't know እያንዳንዱ nerve connect ሲያደርግ በዛ ላይ ደግሞ this is mine የምትዩ ነገር የለም finally እንደዚህ ዓለም ውስጥ ብዙ ነገሮች ሊኖርሽ ይችላሉ ቤት ሊኖርሽ ይችላል ምናምን ግን ይሄ ግን የኔ ብቻ ሳይሆን እኔም ነሽ እዛ ውስጥ ገባሽ ማንነትሽ አብሮ በዲኤንኤ በምን ተላልፎ የገባ ስለሆነ እኔ እንዲያውም የኔ ብቻ ሳይሆኑ እኔም ናቸው አንደኛዋን ልጅ እንዲያውም የኔ ነው ያልኳት እና I think በዛና ያህል አክቲቬትድ እንሆናለን ብዬ አስባለሁ እኔ ግን እንዳልኩሽ አባትነትን የተቀበልኩት በአባቴ ነው መጀመሪያ ገና በጣም ደስ ይላል በጥሩ ሁኔታ አድርገህ ገልጸኸዋል እስቲ አሁን እንደው ልጆቹን መለስ በልና ያስታወስክ በተለያየ ስቴጅ ላይ የነበረ አባትነት አይ ነው የተለያየ አፕሮች መከተል እንደነበረብህ በግድ ተምረሃል ለያንዳንዳቸው early ይሄ በጣም ካንተ ሁሉ ነገር የሚፈልጉበት ጊዜ ካንተ ስር የማይወጡበት ጊዜ አለ ከዛ ደግሞ እድሜያቸው ከፍ ይያለ አሁን ልጆች ትልልቆች ናቸው አይደል ትንሹ ስንት 19 ስለዚህ በጣም ትልልቆች ናቸውና ንገረን እስቲ አስታውሰን ገና የመጀመሪያው early የአባትነት ዘመን እንዴት ነበረ ያ ጊዜ እንግዲህ የመጀመሪያው ልጅ ሲወለድ ያው ያንግም ነበርኩኝ ልበል through that process ስለነበረ I don't know. I don't want to use the word addicted. I was really addicted. No. እስካሁን ድረስ እሱን ይዞ ማጫወቱ ዳይፐር መቀየር ራሱ it was like it was enjoyment ነበር ለኔ እያንዳንዷን ነገር ማታ ለሊት ትናገራለች ተኝቶ ካለቀሰ እኔ ሮጬ ሄጄ ማንሳት የምፈልገው አንስቶ መሀል ማስተኛቱ it's like I don't know እኔ like አሁን ያንን ቦታ ብመለስበት ሁሌ መኖር ብችል ደስ ይለኛል oh wow እና እንቅልፍ ማጣቱን ሳይሆን የታየኝ በዛ ሰዓት ላይ አድካሚም ስቴጅ እኮ ነው ይዘሳት ላይ አድካሚም ቢሆንም I think I really enjoyed it ገባሽ ያንን ማድረግ መቻልሽ ገባሽ አባባሌ አንስተሽ የኔ ብለሽ በዛ ላይ ደግሞ እግዚአብሔር የሰጠሽ I don't know ይሄን የመሰለ ፍጡር እውነት ነው ላንቺ ታምኖ መሰጠቱ ትልቅ ስጦታ ነው እና I did enjoy those moments እስካሁን ማስታወሳቸው አንዳንዴ የሆነ ነገር ከፍቶኝ ከገባው ራሱ ያችን ህፃንነታቸውን ፎቶ ባይ ብዙ ነገር መልሶ ሪካፕቸር ያደርገኛል ይመልሰኛል እና ስቴጃቸው አሉ እንዳልኩሽ ሁሉንም ነገር ባታስታውሽም እያንዳንዳቸው በሚሄዱበት መንገድ እድገታቸው የመጀመሪያው ዳዴ ሲሉ ገባሽ ሲጋጩ ሲወድቁ ሲታመሙ እነዚህ ሞመንቶችን ካፕቸር አድርገሽ የምትሄጂባቸው መንገዶች አሉ የመጀመሪያው ልጄ እንደ ኤግዛምፕል በሰጥሽ ለምሳሌ ቤት ውስጥ እየተጫወተ ሜቢ 4 ይሆናል ወደቀና እዚህ ጋር ግድግዳው መታው እና ሌሊት ነበር ኦልሞስት ሌሊት ማይሆን 11 ምናምን ይሆናል እሱ ሆስፒታል ሄደሽ ሊያክሙት ሲፈልጉ you choose every single doctor ስለሆነ ብቻ ልጄን አይነካውን ብለሽ አድቮኬት የምታደርጊበት የምትዋጊበት ሰዓት ነው ፕሮሰሱን እና ከነሱ በላይ ማውራት እንዳለብሽ ከነሱ በላይ ማሰብ እንዳለብሽ ከነሱ በላይ ዲፌንደር መሆን እንዳለብሽ ምክንያቱም vulnerable የሆኑ ስለሆነ ይሄ ዶክተር ነጭ ነው ይሄ ዶክተር ጥቁር ነው ይሄ ዶክተር አዋቂ ነው ብለሽ ሳይሆን ላንቺ ልጅ ብቻ መሆን ያለበትን ዶክተር ነው የምትፈልጊው ገባሽ እኔ አሁን ለወላጆች የምለው ማንንም አትመኑ ሳይሆን ግን question አድርጉ እና አሁን ሌሊት በገባንበት ሰዓት ላይ they said እዛ ኢመርጀንሲ ሩም ያለው ዶክተር ልስፋው አለኝ ሰፍተህ ታውቃለህ ብዬ ጠየኩት I said I can do this I don't know አልኩት where is the surgeon አልኩት ተኝቷል አለ ቀስቀሰው እንጂ አንተ አትነካውም አልኩት ዋው እሺ አይለኝም አለ እሱም ቢበል አልኩት ቀስቅሶት መጣ ከዛ ሲያይ 3 ሌየር ነበረ ስጋው እንደዚህ የተቀደደው እንኳን ቀሰቀስከኝ አለ ያኛው ቢሆን ከላይ ነበር የሚሰፋው ይሄኛው ግን 3 ሌየር ገብቶ ሰፍቶ አወጣው እና አድቮኬት ማድረግ መቻል አለብን አንደኛው ልጅ ሌላው ማያት ባያለች እሷም እንደዚህ እየተጫወተች እንደዚህ እግሯ ተቆረጠ በበር ምንድነው በሩ ሲከፈት ዋው ስለዚህ እሷንም አሁን የምታለቅስበት መንገድ እስካሁን ድረስ አስታውሳለሁ እንዴት እንዳለቀሰች ታስታውሻለሽ መንታዎቹ ሲወለዱ
ፕሪማቹር ነበሩ። ስለዚህ የነሱ ሰዓት ደግሞ የሆስፒታል ሰዓት ነው። ገባሽ? ሁለቱም ትንሽ ስለነበሩ በህይወት ይኖራሉ አይኖሩም ራሱ ጥያቄ ነበር። የምትሄጂበት ሆስፒታል ውስጥ መቆየት ነበረባቸው። ያዕቆብ ኦልሞስት 1 ሳምንት ሲቀረው ነው ለ1 አመቱ ሆስፒታል ነው የቆየው። ኦልሞስት 11 ወር ከምናምን ከዛ በኋላ ነው ቤት የገባው። ሌሎቹን እንዳያሽበት መንገድ መያዝ አልተቻለም። ምክንያቱም ላንጎ ምኑም ሲባል ማለት ነው። ይሄ ራሱ ይቀይርሻል በጣም ገባሽ? ቤት መተኛት ሳይሆን ሆስፒታል አልጋ ጋር ነበር የምተኘው የነበረው። እንደዚሁ ከእናቱ ጋር የተቀያየርን ማለት ነው። የመጨረሻው ልጅ ሲወለድ ወንዱ እሱም ደግሞ ቁጭ እኔን መስሎ ነበር የወጣው። እሺ ገባሽ? እያንዳንዱን ነገር የምትወስጃቸው መንገዶች አሉና አሁን እግዚአብሔር ይመስገን አሁን ትልቁ ልጅ ኮሌጅ ጨርሶ ስራ ጀምሯል። 2 ሴቶች ኮሌጅ ናቸው። ትንሹ ልጅ አሁን ገና ሃይ ስኩል ጨረሰ። ያዕቆብ የራሱ ፓዝ አለው። ስለዚህ እያንዳንዱ ልጆች በሚያልፉበት መንገድ በሚሄዱበት መንገድ አብረሽ እያደግሽ ስለሆነ የምትሄጂው የተለያዩ ስፓቶች ሞመንቶች አሉ በደንብ የምታስታውሻቸው የማትረሻቸው ፕሮግሬሳቸው የመጀመሪያው ቃላታቸው ሲናገሩ ገባሽ? ማያ ብትባል ለምሳሌ እሷ እየተጫወተች ትናገራለች ብለን ባልጠበቅንበት ሰዓት ላይ ትንሽም ስለነበረች መኪናዋን እየገጨች መታለክ ከግሬ እንዴ ስትመጣ አክሲደንት አለች። that was her first word አክሲደንት ይፈታ እሷን ነው ዋጋ ሌሎቹ ገባሽ አባባ ዳዳ ብለው ነው የሚጀምሩት ያለሽ። እሷ ልክ ስትሰማ የቆየችውን ገና አፏን አልፈታችም ነበርና ለመጀመሪያ ቃሏ አክሲደንት ነው። ዋው! ሌሎቹ ትጣያለሽ ባባቤ ማማቤ ያልሽ እንደዚህ። ከዛ በኋላ still doing so many things እና ሞመንቶች አሉሽ በስርዓቱ ማትረሻቸውና እያንዳንዳቸውን እግዚአብሔር ይመስገን ደግሞ ፎቶግራፍ እና ቪዲዮ ደግሞ ሲኖር ደግሞ ተመልፈሽ የምትኖሪባቸው መንገዶች who wants what ጨዋታቸው መሬት ላይ መንከባለል በጣም ወደው ነገር ቢኖር መንከባለል ነው። ከልጆችሽ ጋር መሬት ላይ ተንከባለልሽ መቀመጡ አንዳንዴ ብዙ ነገር እቃ መግዛት አይደለም ትንሽ ድስት ይዘሽ ራሱ ቆርቆሮ ማንጓጓቱ የበለጠ ኢንጆይ የሚያደርጉት እንደዚህ አይነት ነገሮች ቁጭ ብለሽ ከነሱ ጋር ማንበቡ ሆምወርክ መስራቱ through that process no ቢሉሽም ራሱ እያደግሽ የምትሄጂበት መንገድ አለ። አባዬ አንባቢ ስለነበር እኔም አንባቢ ስላደረገኝ እነሱ የሚከፈላቸው የአፕል ካርድ ይሁን ጊፍት ካርድ የሚያገኙት በተወሰነ መጽሐፍ በጨረሱ ሰዓት ነበር አንበው ኮምፒቲሽኑ እሱ ላይ ነበር። ገባሽ? ይሄንን ቫልዩ ይዘሽ የምትሄጂበት መንገዶች እያንዳንዳቸው የየራሳቸው የሚያድገው ፍቅራቸውን ደግሞ ስታዩ ሴቶቹ የሚዋደዱበትን መንገድ ስታዩ ወንዶቹ እርስ በርስ የሚከባበሩበት መንገድ እና እኔ እግዚአብሔር ይመስገን በደንብ አበልጽጎ የሰጠኝ ልጆች ናቸው። እኔንም ደግሞ ያሳደጉኝ ማንነቴንም እዚህ ደረጃ እንድደርስ የሚያደረጉኝ እንዳልኩሽ እና ለማንም ሰው ቢሆን እዚህ ላይ መናገር የምፈልገው አባትነትን እናትነትን ብዬ የምለው ስንወልድ አይደለም መጀመር ያለበት። መሆን እፈልጋለሁ ስንል ሆነን መዘጋጀት አለብን። ለምሳሌ በምን መልኩ መዘጋጀት ይችላል? አንድ ሜንታሊ ገባሽ? ለልጆቹ ብዬ በልጆቹ ምክንያት ስራ ላቆም ነው ወይ ደግሞ እንዲነኝ ቢለሽ ሳይሆን አይደለም የምትኙ ግን ልጆቹ ሊያድጉ የሚችሉበት ለምሳሌ አካባቢ ይወስናል፣ የምትኖሪበት ቦታ ይወስናል። ገባሽ? የምታኖሪያቸው ቦታ ኢንፍሉዌንስ ሊያደርጋቸው ስለሚችል ልጆች ያንቺም የኤንቫይሮንመንቱም ውጤት ነው የሚሆኑት። ስለዚህ አንዳንዴ የማይሆን ሰበርባን አካባቢ ምንድነው ይሄ የማይሆን ቦታ ኖረሽ I hate to say it ለምሳሌ የማይሆን ቀኑ ሙሉ ሽጉጥ የምትሰሚበት ይሁን የማይሆን ነገር ቦታ ላይ የምታረጊያቸው ሲያጨሱ የሚታይበት ከሆነ ላይ ካሳደግሽ ምን አይነት ኤክስፖዠር ሊኖራቸው እንደሚችል ታውቂያለሽ። ስለዚህ ኢንቫይሮንመንታቸውን ማስተካከል መቻል አለብሽ ቀድመሽ። ሜንታሊ ከምትወልጁ ሰው ጋር አንድ ላይ ቫልዩአችሁ መኖር አለበት። እንዴት ነው ለትምህርታቸው ይሁን የሚገቡበት ትምህርት ቤት ይሁን ካለባበሳቸው ጀምሮ ቀድመሽ መነጋገር አለብሽ። ሳይወለዱ በፊት ምን የምታስቢው ነገር ቀድመሽ ሜንታሊም ፊዚካሊም መዘጋጀት ያለብሽ። አንዳንዴ እንትን ሳት የሚመጣበት ጊዜ ይኖራል፣ ግን አጀስት ማድረግ ያለብሽ ቤዝድ ኦን
አባትነት ምንድነው የሚለውን ለምሳሌ እኔ ኳስ የምጫወት ከሆነ ወይም ደግሞ በስራ ነው ሰደው ቀላል ስለሆነ ኢንጂነር ከሆንሽ ወይ ታክስ አካውንታንት ከሆንሽ እዛ ላይ ቤዝድ የሆኑ አዳዲስ ነገሮች ሲወጡ ታነቢያለሽ፣ ትሬን ታደርጊያለሽ፣ ሰርቲፋይድ ትደረጊያለሽ። አባትነትንም መቼ ነው የአባትነት ምንድነው የሚለውን መጽሐፍ አንስተሻል ወይ? ፖድካስት ሰምተሻል ወይ? ትሬኒንግ ወስደሻል ወይ? ዝም ብለሽ መውለድ ስለቻልሽ ብቻ ነው አባት እናት የምንሆነው እንጂ ኳሊፋይድ ስላደረግን አይደለም። ስራ ስትቀጠሪ ሬዚዩሜሽ ታይቶ ትችያለሽ አትችይም፣ ኦፊስ አወሩ ከ9 እስከ 5 እና ከ6 ከሆነ you better show up 9 to 6 አይደለ? ዊኬንድ መስራት ካለብሽ ተነግሮሽ every other weekend ትሰሪያለሽ አትሰሪም። ነርስ ከሆንሽ ይሄንን አውቀሽ ፈርመሽ ሳላሪ ስንት እንደሆነ አውቀሽ ግን ካንቺ ደግሞ ምን እንደሚያስፈልግ አውቀሽ ነው የምትገቢው። አባትነትንም ምንድነው የሚያስፈልገው? ለሊት መነሳት ያስፈልጋል ዳይፐር ለመቀየር has to be written አክሰፕት ማድረግ አለብሽ። ልጁ ለሊት እንደሚነሳ ታውቂያለሽ። ህፃናቶች ሲሆኑ በየ2 ሰዓቱ በየ3 ሰዓቱ መጠጣት አለባቸው አይደለ? መብላት አለባቸው። በ2 ሰዓት 3 ሰዓት ውስጥ አልነሳም ደከመኝ አይደክምሽም እያልኩ አለ ግን አልነሳም ብለሽ የምትከራከሪ ከባል ጋር ከሚስትና ከባል ጋር የምትጣይ ከሆነ ስራ ቦታ ሄደሽ you have to be in the meeting 3 p.m. ስትባይ አልመጣም ብትይ ትባረሪያለሽ አይደለ? ይሄኛው ግን አባትነት እናትሽን የሚያባርርሽ የለም። ራስሽ መወሰን መቻል አለብሽ። ስለዚህ ወይ እናት ታረጋዋለች አባት ያረጋዋል ብለሽ ደግሞ ያንቺን ግዴታ ወደ ኋላ የምታረጊው አይደለም። አባት ከሆንሽ 100% አባት መሆን አለብሽ። እናት ከሆንሽ 100% መሆን አለብሽ። አንዳንዴ ደግሞ ሲንግል ፓረንቶች ስለሚኖሩ ከባድ እንደሚሆን ባቅም ግን እኔ ማንንም ሰው አባት መሆን ፈልጋለሁ ብሎ በአባትነት በወንድነት ከወሰድኩኝ 24/7 እገኛለሁ የሚለውን ኮንትራክት ከራስሽ ጋር ከአምላክሽ ጋር መፈረም አለብሽ ብዬ ነው የማስበው። የሚገርም ነው። ደስ ይላል በጣም። ስለዚህ ራስን ማዘጋጀት ያስፈልጋል። ገና ልጆቹ ሳይመጡ ኢንቫይሮንመንታቸውን ከመምረጥ ራስን ከማዘጋጀት ጀምሮ ማለት ነው። ደስ ይላል በጣም። ስለ እያንዳንዳቸው ልጆች እንደው አሁን ልጆች ትልልቅ ስለሆኑ ብዙ ጊዜ ይባላሉ በዚህ እድሜያቸው እንደዚህ ናቸው፣ ባንቺ ስር ናቸው ወይም አንቺ ኮንትሮል ታደርጊያለሽ፣ ከዚህ በኋላ ቻሌንጅ የሚያደርጉበት ሰዓት ይመጣል ወይም ደግሞ ማግኘታችን ምናምን የሚባል ነገር አለና ሲዝን አለው ሁሉም ነገር ያው ልጆቹ እና ቀደምም ከቀረጻ በፊት ስናወራ ነበርና እዚህ የትኛው ሲዝን ነው በጣም ኢንጆይ ያደረከው? ለሌሎች ወላጆችስ ዛሬ ገና ልጆቻቸው ህፃናት ለሆኑት አንተ እንደው ይሄ ይቆጨኛል የምትለው ነገር ካለ ወይም ደግሞ እዚህ ጋር ትኩረት አድርጉ የምትለው ነገር ካለ እስቲ እሱን የተወሰነ ነገር በለን። እኔ I think every moment enjoy ታደርጊዋለሽ ብዬ አስባለሁ። enjoy አድርጌዋለሁ ግን እንዳልኩሽ ቻሌንጆቹ ለምሳሌ የመጀመሪያው ልጄ I don't know ቻሌንጅ ሰጥቶኝ አያውቅም ብዬ ነው የምልሽ። ዋው በምንም እድሜዎቹን ሁሉ እስካሁን ድረስ እንዲያውም አንዳንዴ ቻሌንጅ አድርገዋል። ገባሽ? ሜቢ አሁን እያደገ ሲሄድ አንዳንድ ነገሮች ላይ የማንስማማው ነገር ትንሽ ሊኖሩ ይችላሉ እንጂ it was very smooth ነበር easy። መንታዎቹ ሲወለዱ ዲፈረንት ሜዲካል ቢኖርም ሴት ልጄ ሞር ቮካል ነች። ኦኬ እንደኔ ነው አብዛኛው ጸባይዋ ማለት ያለች ትራቭል ማድረግ ትወዳለች ምን ትላለች ምናምን ግን አንድ ነገር አይታም ማታልፍ ነች። ገባሽ? አሁን ያ ክላሽ ያደርግሻል የማትጠብቂው። ምክንያቱም ትልቁ ኤልያስ ይባላል እሱ ምንም ቻሌንጅ አድርጎኝ ስለማያውቅ እነሱ ሲወለዱ ያንን ኤክስፔክት አድርገሽ ነበር። ኦኬ እሷ ከላይ አንስታ ፈረጠች ማለት ይቻላል። ኦኬ ያንን በጸባይ አይተሽ የምታስተካክዩ የምታድጊበት መንገድ አጀስትመንት ያስፈልግሻል። የያዕቆብ ኒድ ራሱን የቻለ ከኦቲዝም ጋር ከሜዲካል ጋር ስለሚመጣ እሱ ሳይሆን ቻሌንጅ ያደረገኝ ኮንዲሽኑ ቻሌንጅ ያደርግሻል። ምን አይነት አባት ነኝ፣ ምን አይነት ሰዓት ነው ራስሽን ማስተማር ያለብሽ። ስለ ኦቲዝም ሜቢ በኋላ ትንሽ እናወራበታለን እንትን ብለን እና ግን የየራሳቸው ኒድ ማንነታቸው ይቀየራል። ማያዬና ኤልያስ ኦሞች ጸባያቸው አንድ አይነት ነው። ሴቷ የተወለደችው የሚገርምሽ አንዳንድ ነገር በጣም ተመሳሳይ የሚሆን ይኖራል እና እሷም በጣም ኢዚ ጎይንግ። አሁን ማያ አንድ ነገር ብታረግ ይሄን ወስድብሻለሁ ብለሽ ስልክ ቢሆን አይፓድ ወስድብሻለሁ ከማለትሽ በጣም መታጨትሻለች። ገባሽ? ስለዚህ ካንተ በንሳይ ይሄንን ካደረግሽ ይሄን ቀማሻለሁ ማለት አትችይም። አይሰራም ያ መንገድ ሌላ ነገር ማግኘት መቻል አለብሽ እና ቀድማ
ልትወስጂባት የምታስበው ነገር ስለዚህ you don't have anything to say ultimate የምትሰጣተችም ሉሉዬና ደግሞ የኔ almost ተመሳሳይ ጸባይ ያላቸው የመጨረሻውና የኔ እነሱም በጣም ቻሌንጅ ያደርጉሻል ቁጭ አድርገሽ እያንዳንዱን ነገር ኤክስፕሌን ማድረግ አለብሽ ትንሹ ደግሞ አሁን I think የቻት ጂፒቲም ዘመን ስለሆነ ያደገበትም ዘመን ስለሆነ አንድ ነገር ከነገርሽው መጀመሪያ ከቻት ጂፒቲ AI ላይ ቼክ አድርጎ ነው ከሱ ጋር ቁጭ ብለሽ መነጋገር ማሳመን ያለብሽ ቴክኖሎጂው ይቀየራል በፊት ከነበሩበትና እያንዳንዱ ልጆች as much as blessing ቢሰጡሽም የራሳቸው ደግሞ ቻሌንጅ ይኖራል እና ከተማርኩት ተመለሽም ባደርግም ለምን እንደዚህ አትሆኝም ለምን እንደ እህትሽ አትሆኝም እንደ ወንድም አትሆኝም ማለት በጣም መጥፎ ነገር ነው ከሌላው ውጭም ከራሳቸውም ኮምፔር ማድረግ የሌለብን ነገር ማለት ነው እነዚህ ስለሆኑ I think እያንዳንዳቸው የሰጡኝ blessing እያንዳንዳቸው ደግሞ በራሱ ቻሌንጅ ስል ግን እነሱ ራሳቸውን ናቸው እኔ ነኝ የነሱን ዓለም ማየት ያቃተኝ የነበረው ገባሽ ብዙ ጊዜ ቫልዩሽን አትቀይሪ ገባሽ በሃይማኖት ይሁን አስተዳደግ ይሁን ሰው ማክበር ያለብሽ ይሁን ሀገርሽን ባህልሽን ማወቅ ያለባቸው ነገሮች አሉ በዛው ልክ ግን አሁን ተመልሼ እንደገና አሁን ማቀውን ትሬኒንጎች እጄ በየቦታው እየሄድኩኝ ስለማስተምር ብዙ ቻሌንጂንግ እስር ቤትም እየሄድኩኝ ሪሃብ ሴንተር እየሄድኩኝም የማያቸው ብዙ ልጆች አሉ ስለዚህ አሁን እሱን ያንን አሁን ኢንፎርሜሽን ሳይ I want to redo ላለው I want to go back ልጆቼ ላይ ያጠፋቸው ጥፋቶች ብዙ አሉ ብዙ ነገር ደና ሰርቻለሁ ብዬ ብልም እንደው እስቲ if you don't mind አንድ ሁለት ሌላው ሰው እንዲማርበት እንደው ይሄንን ነገር ብለህ የምትለው ነገር እስቲ አስተሳሰኝ አሁን ትልቁ ልጆቼን ለምሳሌ A- ሲያመጡ ለምን A ያላመጣችሁም ብዬ ጮህ ነበር A- ሴሌብሬት እንደማድረግ አሁን ተመልሼ ያንን እድል ባገኘው ቢም ቢያመጡም ሲም ባያመጡም ያቺን ሲ ሴሌብሬት አድርገሽ then you be present እንዴት አድርገው ማደግ የሚችሉበትን ከዛ ደግሞ የሳብጀክት ለውጥ አለ አንደኛው ላይ እኛ ሁሉም ስትሬት ኤ እንዲሆኑ እንፈልጋለን የተለያየ ጊፍት ነው ያላቸው የተለያየ ማት ወደው ባዮሎጂ ላይ ወዱ ይችላል እውነት ነው እኔ I wanted all A straight to A እድሉ ቢሰጠኝ ይቅርታ ማለት አለብኝ ልጆች ኦኬ ያንን ተመልሼ ባሉበት ደረጃ ሴሌብሬት ማድረግ ብችል አንዱ ነገር ነው አሁን ስለዚህ ልጆቻቸውን አሁን አድቫይስ አትስጧቸው አይደለም ፑሽ አታድርጓቸው አይደለም ግን ከመጀመሪያ ግን ያቺ ያሉባትን ሰዓት ሴሌብሬት አድርጉ ነው የምለው ኦኬ ትልቁ እሱ ነው ሁለተኛ ተመልሼ ሪዱ ባገኝ ምንድነው አሁን የኔ አምስትም ስለሆኑ ሁሉንም ነገር አንዳንዴ እኔ ነበርኩ ሲያድጉ ፒክ ማረጋው የት ቫኬሽን እንደምንሄድ ዊኬንዳቸውን እንዴት እንደሚያሳልፉ አቃለው ማለት ታቂያለሽም ደግሞ በልጅነታቸው ግን ኦልሞስት 12 13 ሲደርሱ ኦልሞስት በዛ ሙድ ነው የቀጠልኩት ኦኬ በፊት ፒክ ለማድረግ ይሄን ያረጋሉ የሚወዱት ይሄንን ነው ብዬና ቆም ብለሽ ምንድነው የምትፈልጉት ብዬ ሞራል ጠየቅኳቸው ኦኬ ገባሽ አባባሌ ስለዚህ እኔ የለመድኩት ጋይድ ማድረግ ነው የነሱ መልስም ደግሞ እኔ በማደርገው መንገድ ቢወዱትም ምንም ቢሉትም የሚከተሉት ነገር ነበረ ግን አንድ ወቅት ላይ ግን ቤት ውስጥ ደግሞ ከሁለት በላይ ከአንድ በላይ ልጅ ካላችሁ ኢንትረስታቸው ይለያያል እውነት ነው እሱ ነው ከባዱ ፈተና አይደለ ስለዚህ ከባድም ቢሆን አንዳንዴ አሁን ምግብ ከባድ ይሆናል ለምሳሌ አንድ ምግብ ትሰሪና ሁሉም ካልወደዱት ያለሽ እኔና አንቺ ግን አሁን ሬስቶራንት ብንወጣ ኦርደር የምታረጊው አንቺ የምትወጂው ነው እንጂ እኔ ስለበላሁት በግድ መብላት አለብሽ ይላል አስገድደሽ አልችልም ልጆች ላይ ግን እኔ ነኝ የሰራሁት መብላት አለብህ ብለን እናስገድዳቸዋለን እውነት ነው ማለት ለሁሉም የተለያየ ምግብ መስራት ባንችልም ግን ቢያንስ በሳምንት ውስጥ የሚፈልጉትን ነገር እየመረጡ አድጀስት ማድረግ የምትችይባቸው መንገዶች ከአንድ በላይ አንዳንዴ ልጆች አሉኝ ስንልና ልጆቹ ብለን ስንል ለየታለው ሁለት መሆናቸውን እንረሳና አንድ አይነት ዲሲዥን አንድ አይነት ምግብ አንድ አይነት ሲቹዌሽን እናደርግላቸዋለን ቫኬሽኑንም እና ያንን ኢትስ ኦኬ መሆን ፎቶ ሲነሳ ፐርፌክት እንዲሆኑ የምፈልግበት ሰዓት ነው እሺ
ተበላሸም አልተበላሸም አዎ ሁለቴ ሶስቴ ከተነሱልሽ በቃ it should be fine ለሜሞሪው ኪፕ አድርገሽ እንደገና ይቅርታ ብሎኝ ይላል ገባሽ አባባሌ እና አንዳንዴ በራሴ ተሳስቼ ሞር ራሴ በማየው መንገድ ብቻ ሳይ ቶሎ የነሱ ዓለም ውስጥ ያልገባሁበት ጊዜ ነበር ገባሽ በዛ መንገድ ውስጥ ጥሩ ሰርቻለሁ እንኳን ብል እንደዚህ መንገዶችን ሳጠፋ ትዝ ይለኛል ገባሽ አባባሌ አሁን ደግሞ ሞር ኖሌጅ ስላለኝ ሞር ትሬኒንግ ስላለኝ ሞር ኮቺንግ ስላለኝ ከሌሎች ወላጆች ጋር ቁጭ ብዬ ይሄን አርጉ ይሄን አታርጉ ስል እግዚአብሔር ደግመህ ብትሰጠኝና ተመልሼ ማስተካከል ምችል ይሄን አይ ቲንክ አድርጌያለሁ ብዬ አስባለሁ እኛ ሳንሆን እነሱን ሁኑ ማለት ከባድ ነው እውነት ነው ገባሽ አባባሌ እሱ ነው ሌላ I wish ሞር በሁለት ዓመት አንዴ ይሁን በሶስት ዓመት አንዴ አገር ቤት መልሻቸው ቢሆን አቅሙ ካላችሁ ምንም አይነት ሌላ ቫኬሽን ቢቀር አገር ቤት ወደ ኢትዮጵያ ወስዶ ሞር ካልቸራቸውንም ህዝቡንም ሰውንም እንዲያውቁት እኛ ተሰደን ወተን በእኛ ምክንያት ተሰደው ነው የቀሩት ልጆቻችን እና ያንን ካልቸር ሞር እንዲያውቁበት ሞር እዛ ላይ ባሳልፍ የምለው አቅሙ ካላችሁ ቢያንስ በሶስት ዓመት አንዴ ሳክሪፋይስ አርጋችሁ ነገር ቀርቶ እኔ አሁን እድሉ ቢሰጠኝ መልሼ በየሶስት ዓመት አንዴ ልጆቼን ኢትዮጵያ ይዤ ሄድ ነበር ዋው ትልቅ ትምህርት ነው ያ ስማማለሁ በጣም ደስ ይላል እስቲ አሁን ስለ ያዕቆብ ነው አይደለ ስለሱ እናንሳ መቼም ከባድ ነው እንዳልከው ብዙ ዕውቀቱ ትምህርቱ ሳይኖርህ ነው ኦቲስቲክ መሆኑን ያወቅከው በዛ ላይ ገና ውልደቱ ጀምሮ ፈተናም ነበረው አይደለ ሆስፒታል ውስጥ ነበረ መቆየት የነበረበትና እንደው ያን ከባድ ጊዜ ያሳለፍኩ ለምትለው ሰዓት እንደው የነበረው ስሜት አንሳና የተወሰነ ነገር በለን ከዛ በኋላ ግን ተቀበለህ ደግሞ የወሰድካቸው እርምጃዎች እንደሚኖሩ አስባለሁ ብዙ ነገሮችና እስቲ ስለዛ ደግሞ የተወሰነ ነገር ሪፍሌክት አድርገልን ዋው እንግዲህ ወደ ኋላ ስመለስ I had military ስገባ medical training ነው ያገኘሁትና ሜዲክ ነበርኩኝ ስለዚህ አንዳንድ ነገሮችን አውቃለሁ ብዬ የተዋጋውበት ልክ ተመልካቾች እንግዲህ ኳስ አንደኛው ቡድን አስገብቷል ማለት ነው የትኛው እንደሆነ እንግዲህ እግዚአብሔር ያወቀው የማን ቡድን እንደሆነ አናውቅም ጩኸቱን ስትሰሙ እንግዲህ ያያችሁ ሊሆን ስለሚችል ትክክል ነሽ go ahead sorry so እና ሁለቱም ትንሽ ስለሆኑ በዛን ሰዓት ላይ ምንድነው የተፈጠረው ላንጋቸው ነበር ትንሽ የሆነው ሁለቱም እና ያ ሪከቨር ማድረግ አለበት ስትሬንግዙን ስለተባለ ሌላውን ነገር አላሰብንም ዶክተሮቹም አላሰቡም ኦኬ ሌላ ችግር እንዳለም የተፈጠረው በቃ ፕሪማቹር ናቸው ብሪዚንጋቸው መስተካከልና ሞር ፎከስ የተደረገው ኦክሲጅናቸው ሌቭል ካፓሲቲው የላንጉ ካፓሲቲ ብቻ ነበር ስለዚህ በዛ በምንቀጥልበት መንገድ ከዛ ደግሞ እሷ ሴት ልጅ እሷ ሞር ሪከቨር ፋስተር እያደረገች ሄደች ማለት ነው ያዕቆብ ድሌ ያለው ሞር እንደዛ ሲሆን ደግሞ ሴት ልጆች ፋስተር ናቸው ወንድ ልጆች ይዘገያሉ ሲባል ደግሞ ተረጋጊና ትቆያለሽ ከዛ ያ የሄደ ሲሄድ ግን እሷ ከሆስፒታል ወጣ ቤት ስትገባ እሱ ግን መውጣት የማይችልበት ብዙ መንገዶች ተከተሉ ማለት ነው ኦክሲጅን ሌቭሉም ብዙ ነገሮች የተለያየ ዳያግኖስ ሲሰጡን አውቲዝም የሚባል ነገር ምን አልተነሳም through that process ነው አይታወቅም ማለማወቅ ሳይሆን እሱ ላልታየም በዛን ሰዓት ላይ ማለት ይችላልሽ አብዛኛውን ነገርም ስለዚህ እየሄድን በዛ ሂደት ውስጥ ፎከስ ያደረግነው ባፉ መብላት አይችልም ነው ምክንያቱም ብሪዚንግ ስለነበረው ጂቱብ ነበረው ትሬክ ነበረው it was like a whole complete medical እንትን ነበር በዛን ሰዓት ላይ የነበረበት ማለት ስለዚህ ፎከስ የምታደርጊው ኤክስተርናል ነው ሜንታሊ አይታየሽም እሱ አታስበው በቃ የቺኛው ፈተና ከውጭ ያለው ብሪዚንግ ነው ሁሉን ነገር ነው ስለምትይ ምን ይደረጋል ማለት ነው ፎከስሽ እዛ ላይ ሲሆን ልጆች መጫወት እንዳለባቸው መነጋገር እንዳለባቸው ሪአክት ማድረግ እንዳለባቸውን ፓርት ትረሻለሽ እንኳን አንቺ አይደለም ሜዲካሊ ትሬንድ የሆኑት እንግዲህ ቦስተን ያለ ነው አስቢኛ it's one of the top ሜዲካል የምትዩ እነሱ ራሳቸው መቶ ፎከስ የሚያደርጉት እዚች ብቻ ነው እንጂ the whole child የሚለው ኮንሰፕት የትኛውም ዶክተር የለውም የተለያዩ ችግሮች ደግሞ ሲኖሩ እያንዳንዱ ስፔሻሊስት ይመጣና ሜቢ ጆሮ ላይ ከሆነ የሚያተኩሩት
ስለ አፍንጫ አያገባቸውም። ትኩረታቸው እዛ ላይ ላንግ ከሆነ ስለ ልብ አያገባቸውም። ስለዚህ ምን ያስፈልግሻል? whole body whole child concept የሚያይ አንቺ መጠየቅ መቻል አለብሽ። አሁን I wish I went back and regret to ምለው ያንን መጠየቅ ብችል ነው። so autism diagnosis ሲመጣ በጭራሽ አልቀበልም አልኩኝ። በጭራሽ ይሄ የማይሆን ነገር ነው አታንሱብኝ አልኩ። ከዛ ዞር ብዬ ደግሞ የተጣላሁት ከፈጣሪ ጋር ነው። በጭራሽ ሊሆን አይችልም። እንደዚህ ሆኜ ለምን ታደርጋለህ? ልጅ ጠየቅኩህ እንጂ ምናምን በቃ you just go through emotional ነገር ውስጥ በጣም ትገባሁኝ ማለት ነው። ከዛ በኋላ ግን ሳየው ይሄ ሁሉ ለካ የሚያተኩረው ልጄ ላይ ሳይሆን እኔ ላይ ሆነው ለካ የኔን ኢጎ የኔን አባትነት መሆን የኔ የምፈልገውን እኔ ማየውን መንገድ እኔ መሆን አለበት የምለውን ነው እንጂ በዛን ሰዓት ላይ ልጄ ምንድነው የሚያስፈልገው የሚለውን ነገር ረስቼው ነበር። አሰድ እግዚአብሔርም ቀስ ብሎ በመንገድ ሲያስተምረኝ ቆንጠጥ ሲያደርገኝ ሳየው ለካ እኔ ሞር ዲሌይ ባለው ቁጥር ልጄ ሞር እየተጎዳ ነው። ለሱ አድቮኬት እሱ ስለማያወራ እኔ አድቮኬት ማድረግ አለብኝ። ስለዚህ ያንን ሰዓት እየወሰድኩኝ ሁሌ ስናገርም ማክዳም ብዙ ጊዜ ትላለችና እያለቀስን እንስራ የሚለው ኮንሰፕት የገባኝ ገባሽ 24 ሰዓት ከማልቀስ እንደዛ ባነንክ I think I would say 3 ዓመት ላይ ነው እንግዲህ ዳያግኖሱ 3 ተኩል ነበር የጀመረው ዳያግኖሱ ሆነው 3.5 ነው ግን I would say at least a good year accept አላረኩትም ማለት ይችላልሽ። ይሄንን ስል ያንን ስል ሰው ግን ከአንድ ዓመት በኋላ ግን የነቃው ሄድኩ ልበል እግዚአብሔርም ያስተማረኝም ልሂድ። እናቱም በጣም ጎበዝ ነች በብዙ ነገር ላይ early ነው ከኔ ቀድማ የተቀበለችው። ስለዚህ የተለያየ ሴት ናት በጣም የምትቸገረው ለመቀበል ነው። በአሁን ሰዓት እናቶች ሞር ይቀበላሉ። እኔ እናቶችን በአሁን ሰዓት ላይ አሁን ማመስገን እንፈልጋለሁ። በጣም በብዙ ነገር ቀድማችሁ ስለሆነ ልጆቻችሁ ላይ የምታተኩሩት ያንን ፓርት እኛ ግን መሰለሽ ልጆቹ ላይ ለማተኮር ሳይሆን እኔ አሁን በቦክስ ተደባድቤ ማባረረው ነበር መሰለኝ። አውቲዝምንም በዩ በጉልበት የምታሸንፍ ይመስልሻል አንዳንድ ነገሮች እና በዛ አይነት እልህ ውስጥ ስትገቢ ሞር ትጎጃለሽ ትጣያለሽ አይነት ነገር ውስጥ ውጤት ማያመጣልህ ውጤት ማያመጣ ግን አንዴ ሪያላይዝ ካደረኩኝ ግን በቃ ንጹህ ፍቅር ምን ማለት እንደሆነ የተማርኩት እኔ በያዕቆብ ነው። እሱን ነው የምሰማው ሁሌ ገባሽ አባባሌ አንባቢ ሞር እንደሆነ ያደረገኝ ያዕቆብ ነው። ሞር አድቮኬት እንዳደረገ ያስተማረኝ ያዕቆብ ነው። ገባሽ ምንድነው ብዬ ሞር ጠይቄ ዝም ብዬ ሰርፌስ ላይ የማገኘውን መልስ ይዤ ለመሄድ ሳይሆን ዲፕ ዳውን ሰከንድ ኦፒኒየን ተርድ ኦፒኒየን መረዳትን እሱ ስለማያወራን ሞር ማውራት እንዳለብኝ እሱ ማድረግ የማይችላቸውን ነገሮች ቻሌንጅ ማድረግ ያለብኝ አውቲዝምን ስረዳው ደግሞ የኛ ህብረተሰብ ሳይሆን ሁሉም ጋር ምንድነው በአውቲዝም ምክንያት ሁሉንም እንሸፍነዋለን። ጉንፋን ሲይዘው ሁሉ አውቲዝም ምክንያት የመጣ ይመስልሻል። ገባሽ አባባሌ? ስለዚህ አውቲዝምን እንዳም ፓርት ይዘን ሌላውን ፓርት የሚያስፈልጋቸውን ቻሌንጅ የምናደርጋቸው ወጥቶ ባይክ መንዳት ይችላል። ይሄን ኤግዛምፕል ልስጥሽ እና ወደ አንቺ ልመለስ። ለምሳሌ አውቲዝም ስላለው ባላንሱ ጥሩ አይደለምና ባይክ መንዳት አይችልም ትያለሽ። አውቲዝም አይደለም ግን ባላንስ ኢሹ ነው። እኔ ምንድነው ያደረኩት ሌሎቹን ባይክ ሳስተምር እሱ ግን አንድ በሁለት እግር ያለው ባይክ ላይ መቀመጥና ባላንስ ማድረግ አልቻለም። ኢዚ ኮንሰፕት ትራይስኮል ሁለተኛ ሁለት እግር ያለው ከኋላ ከፊት አንድ ላይ ሳስቀምጠው ፔዳል ማድረግ አላቃተው ባላንስ ነበር ያቃተው። ስለዚህ ባላንሱን መፍትሄ አድርገሽ ፔዳሉን ስታደርጊው he started riding a bike hoverboard ላይ ሳስቀምጠው ባላንስ አድርጎ በስርዓቱ እኔ ከመሄደው በላይ መሄድ ቻለ። ስለዚህ ኦፕሽኑን እየሰጠናቸው መሄድ እንድንችል ነውና አውቲዝም is not a dead end። ይሄ ሞቱ አለቁ ሄድኩኝ ተጎዳው ብለሽ የምትደብቂው የምታፍሪበት እርግማን የምትዩ በብዙ ደረጃ ይሄንን ፕሮግራሙን ስለሰራ ነው እዚህ ላይ ብቻ እንዳይሆን ግን ምንድነው ከምንም በፊት ቀድማችሁ አክሰፕት ስታረጉ አትዘኑ አይደለም ታዝናላችሁ። it's a loss እውነት ነው። ገባሽ እንደ loss ሳይታችሁት ግን at the same time ግን ልጆቹ ላይ ፎከስ በመናደርግበት ጊዜ ሞር ወደሚያስፈልጋቸው ነገር ስንሄድ early intervention ካገኙ ልጆቹ ብዙ ነገሮችን ማስተካከልና መሄድ የሚችሉበት ነገር አለና እንደኛ ጊዜ ሚስትሪ አይደለም አውቲዝም። እውነት ነው። ስለዚህ ማንበብ ካለብን ማንበብ፣ መጠየቅ ካለብን መጠየቅ፣
ግሩፕ ጆይን ማድረግ ካለብን ግሩፕ ጆይን ማድረግ ስለዚህ እኔ ሞር ኢንኳየር እንዳደረግ ሞር ፔሸንት እንደሆን መጽሐፍ ቅዱስ አንብቤ ያልተረዳሁትን ንጹህ ፍቅር ቀጥታውን ያስተማረኝ ያዕቆብ ነው ማለት እችላለሁ ለኔ ገባሽ አባባሌ እሱ ናቸውና ብዙ ነው በጣም ደስ ይላል አሁን ስለ ኦቲዝም ሲነሳ እኔ አሁን ያለፈው እንግዲህ ኤፕሪል ላይ የኦቲዝም አዌርነስ መንዝ ነበርና በጣም ነው የሚያስደስተኝ ፈጣሪን ማመሰግነው በቃ በዚህ ልክ አሁን ሰዎች አላቅም ሊሉ አይችሉም ያንን ኤክስፒሪየንስ የሚያደርጉ ወላጆች በምን መልኩ ለልጆቻቸው ሊደርሱ እንደሚችሉ ሌላው ቲፒካል ልጆች ያሉትን ቢሆን ደግሞ እንዴት ሊያገዝ እንደሚችል ኮሚኒቲው እንዴት በአንድ ላይ በጋራ መቆም እንደሚችል መተጋገዝ ለተሻለ ነገር መስራት እንደሚችል ብዙ ሪሶርስ ብዙ ትምህርት አለ አሁን ትላንትና ግን እንደው ከስቶሪያቸው ተነስተው ሲያስተምሩ ስትሰማ በጣም በቃ ጨለማ የነበረ ጊዜ ነበረ በቃ ብዙ መረጃ ያልነበረበት ትምህርቱ ያልነበረበት ነበርና አልহামዱሊላህ አሁን እዚህ ዘመን ላይ ስለደረስን በጣም ደስ የሚል ነገር ነው ይሄንን ደግሞ በዚህ ፈተና ውስጥ ያለፉ ደግሞ ለልጆቻቸው አገኝ ብዙ ዋጋ እየከፈሉ ደግሞ ለልጆቻቸው ለውጥ ማምጣት የቻሉ ማስተማር ቴራፒው ብዙ ፕሮሰስ አለውና ያደረጉ ደግሞ ጀግና ወላጆች እነሱም ትልቅ ክብር ይገባቸዋል ይሄንን ማለት ነው የምፈልገው አሁን ይወፍትሽ እንደው እንድንጨርስ የፈለኩት አንተ የልጆችህ አባት ብቻም አይደለህም በጣም ዩዙ ያሳስበሃል ከወጣቶች ጋር ትሰራለህ ቅድም እንዳልከው ጄል አካባቢም እየሄድክ የምትሰራቸው ነገሮች እንደነበሩ ስትጠቅስልን ነበር ኮሚኒቲያችን ውስጥ ያሉትንም እንዲሁ ማዳመጥ ትፈልጋለህና እስቲ እዛ ጋር ስለ ኮሚኒቲያችን ያለው ለምንድን ነው እንደዛ የምታደርገው አንደኛ ሁለተኛ ነገር ደግሞ የምታየው ጋፕ ካለ እንድንማረው እንድንወስደው የምትፈልገው መልእክት ካለ እንደወላጅ እሱን ይበለንና እንግዲህ እናጠቃልላለን ቴንክ ዩ እንግዲህ አሁን እንደምታውቂው ናን ፕሮፊት አለኝ ኮኔክቲንግ ኢች ዶት የሚል ትሩ ዳት ናን ፕሮፊት ሁለት ሌጎች ነው ያሉት አንደኛው የዮፍታሄ ሾው ያው ዩቲዩብ ላይ በሚያገኙት ሶሻል ሚዲያ ላይ እንዴት አድርጌ ነው የምወጣው በሚል ኢንተርቪው ያደረኩኝ ቅድም እንዳልኩሽ ከ440 ሰው ላይ ኢንተርቪው ያደረኩት አለ ከዛ ደግሞ the road to healing የሚል በየስቴቱ እየሄድኩኝ ኦንላይን የምንገናኘውና አሁን እኔና አንቺ እንደዚህ ቁጭ ብለን የምናወራበት ሰዓት ላይ ሞር ሚኒንግ አለው ስለዚህ the road to healing ምንድነው it's a conference ተገናኝተሽ የማያወሩ እናቶች የማይናገሩ እናቶች እኔ ፌመስ ናቸው ብዬ አንድንም ሰው አስገብቼ አላውቅም ግን መናገር ፈራለው ያለች እናት ቁጭ ብዬ አናገሪያት ተነስታ ለልጇ አድቮኬት ማድረግ ስትችል that's my win ስለዚህ በየኮሚኒቲው ምንድነው ሁሌ የምናወራው ምንድነው ችግሮቹን ነው እውነት ነው እኔ ግን I want to start from our strengths ካለን የነዚህን እናቶች አባቶች strengths አመተሽ ፍለፊት ተስታስቀምጪ ከኋላ እኔ ብቻ ነኝ እኔ እኮ አልችልም በሩን ዘግቶ ያለ ሰው ምን ይላል እንዴ ዮፍታሄ እኮ ካደረገው ጀም ካደረገችው ማክዳ ካደረገችው አዜብ ካደረገችው ሊያ ካደረገችው ብለው የሚነሱ ብዙ እናቶች አሉ በዛ ምድር ላይ ገባሽ እኔ አሁን ስለ ኦቲዝም ምንም ያላወቅኩት ሰዓት ላይ መጀመሪያ የረዳችኝ ሴት ሊያ ትባላለች ዳላስ ያለች አዜብ አለች እዚህ እናንተ ጋር እነዚህ ቀድመው ተቀብለው ያለፉ እናቶችን ደውዬ እንዴት ነው ብሎ መጠየቅ አልፈራም ማላቀውን ነገር ማለት ነው እኔም ደግሞ በዚህ ናን ፕሮፊት ውስጥ ሄጄ በየስቴት ውስጥ ሄድ አሁን the last 5 years 21 state ሄጃለሁ በእንደዚህ አይነት ነገር ውስጥ በማይበት ጊዜ በጉድለታችን ብናየው ግን ምንድነው የማደርገው ሶሉሽኑ እዛው ኮሚኒቲ ውስጥ እንዳለ ለማሳየት ነው አሁን ብቻዬን ሄጄ ሌክቸር የምሰጥባቸው ቦታዎች አሉ ያ የኔን ኖሌጅ ነው ሄደሽ ትራንስፈር አድርገሽ የምትመጪው ግን ኮሚኒቲውን ማሳደግ የምትችው በኮሚኒቲ ውስጥ ባሉት ህብረተሰቦች ስትሰሪ እንዴ ከሌም እዚህ አለች እንዴ የማይተዋወቁ በእኔ ምክንያት ብቻ እኔ ራሳቸው ስቴቴጂ ያስተዋወቅኳቸው ብዙ ሰዎች አሉ እና አንተም እዚህ ነው የምትኖረው እዚህ የምትኖረው የሚባሉበት ማለት ነው ስለዚህ ምንድነው አሁን እኔ ትልቁ ነገር ማውራት የምፈልገው ልጆቻችን አሁን ይሄ የግራጁዌሽን ዘመን ነው ሁሉንም ስናይ ግራጁዌት በቃ ኢትዮጵያ ልጆች ኤርትራ ልጆች እኮ ግራጁዌት አደረጉ ስፒች አደረጉ ምን ብለን ሴሌብሬት እናደርግ እናያለን በዚሁ ልክ የምነግርሽ የአንድ እናት ታሪክ ባነሳ በዚህ ላይ ልጇ 4 አመት ሞልቶታል ግራጁዌት ሊያደርግልኝ ነው ሴሌብሬት ላደርግ ነው ብላ ድግስ ማዘጋጀት አዘጋጅታ ልጁ ደውሎ አልመጣም ማለት ለምን ድሮፕ አውት ካደረኩኝ 2 አመት ሞልቶኛል አላት አላወቀችም እሱ መናገር ፈርቷል አልተናገረም ስለዚህ በዛው ልክ መተው 3 ወር 4 ወር 1 አመት ተቀምጠው ድሮፕ አውት እያደረጉ ያሉ ልጆች ግን ረስተናቸዋል በየቤቱ የተቀመጡ ዛሬ ድረስ ቤዝመንት ውስጥ ያሉ በጣም ብዙ ወጣቶች ስለዚህ እነሱም
is part of this plan ሴሌብሬት ማድረግ የምንችልበት መንገድ ሁሉ ልጅ ዶክተር መሆን የለበትም ኤሌክትሪሻን ሆኖ አንዳንድ ቤት ያላችሁ ታቆታላችሁ ቤት ያለን ሰዎች ፕላመር ስንጠራና ኤሌክትሪሻን ስንጠራ ዶክተር ከመንከፍለው በላይ ተከፍሏቸው ነው የሚኖሩት ስለዚህ ሳክሰስ ማለት ምን ማለት ነው ዶክተር መሆን ብቻ ሳይሆን ኤሌክትሪሻን ሆነውም ፕላመርም ሆነውም መስራት የሚችሉ መሆን አለባቸው በሚፈልጉት መንገድ ያንን ዲፋይን ማድረግ አለብን በአሁን ሰዓት ላይ ህብረተሰቡ እከሌ ምን አለኝ ብለን ከቸርች ከመስጊድም የሚቀሩ ማአት ቤተሰቦች አሉ እውነት ነው ለምን ህብረተሰቡ ምን አለኝ ብለው ስለዚህ ምንድነው ማድረግ የምንችለው ተቀባይ እንሁን እኔ ጋር ችግር ካለ ጀም ተነስታ የፍታህ ቤት እንደዚህ ነው ብላ ከምትል የፍታህ እንደነ ችግር እንዳላይ ሰምቻለሁ እንዴት ልርዳህ ብትይኝ እኔ ሞር ወጥቼ ፕሮአክቲቭ መሆን እንችላለን አውቲዝም ላይ ስፔሲፊካሊ ብናወራ ስፔሻል ኒድ ብናወራ ቸርቾችም ይሁን ሞስኮችም ሲሰሩ አብዛኛውን ጊዜ የማያቸው ቤተክርስቲያኖችም መስጊዱን ባላቀውም የሃንዲካፕ አክሰስብል አይሰራም ዊልቸር ያላቸው ቤተሰቦች ይዘው መምጣት አይችሉም ምቹ አይደለም ያ መታሰብ አለበት ኢንክሉሲቭ መሆን ያለበት ገባሽ አባባሌ ይሄንን ነው በጣም ጎበዝ ሆኑ ሰክሰስፉል ሆኑ ልጆች እንዳሉ ሁሉ እኔ አሁን እስር ቤት ገብቼ አንድ ልጅ ለማየት ስል በሚያሳዝንሽ ሁኔታ ማአት ያበሻ ልጆች አያለው እዛ የኛ ልጆች በአሁን ሰዓት ላይ እንደ ቻሌንጅም ሌላው ምትጠይቅ ስለምስለም ይሆናል በምን መንገድ ላይ ይመስልሻል አብዛኞቹ የሚያዙት ትልቁ ክሪሚናል የሚያደርጉት ምን ይመስልሻል I don't know ምንድነው ዋክ shoplifting what ሚገርመው ከሚገርምሽ በላይ የኛ ልጆች በገቡበት ሴቶቹ ጆሮጌጥ ዝም በቃ ማስፈልጋቸውን ሰብስበው የሚወጡት ሱሪ አሁን እኔ ያንዳንዳቸውን ቤተሰብ ሁሉም ጋር አይደለም የምለው ግን የሚታየው ትሬንድ ከድራጉ የበለጠ ሾፕሊፍቲንግ የኛን ልጆች በጣም አጥቅቷቸዋል ወይኔ እላለሁ ልጆቹን ወላጆቹ ጋር ኮች ሳደርግ አሁን ሰርቪስ አለኝ የ6 ሳምንት ፕሮግራም የማደርገው ከቤተሰቦችና ከልጆች ጋር አብሬ የምሰራው ኮቺንግ ፕሮግራም ምን ያገኙሃል እሱም ሰርቪስ ቢፈልጉ እሱ የወፍታሄ ሾው ላይ በስልክ ቁጥሬም መር ላይ ከጻፍሹ ጽፈውና ቴክስት ቢያደርጉኝ አሁን ቤተሰቦች ይደውልና ልጅ ትምህርት ቤት አልሄድም ሊሉ ይችላሉ ኦር እንደዚህ አስቸገረኝ ምላቸው እንድሰራ ከልጆቻችሁ ጋር ከፈለጋችሁ ችግሩ ከናንተ ከሆነስ ትቀየራላችሁ ይላቸዋለሁ ገባሽ ከኛ መጀመር አለብን ልጆቹ ያሉበትን መንገድ አጀስት ማድረግ እንድንችል ገባሽ አይ ዊሽ አንዳንዴ ምን ቢባላል መስለሽ ይሄ ልጅ ቢሆንልኝ ብለን የምናሳድገው ልጅና የሆነውን ልጅ እያሳደግን ግን አይደለም ገባሽ በህልማችን በሐሳባችን እንስልና ያንን ልጅ እያሳደግን እዚህኛው ልጅ ጋር ግን የተጎዳውን የሚፈልገውን ልጅ ግን እያሳደግነው አይደለም ስለዚህ በዊሽ ያሉትን ሳይሆን ሪያሊቲ ቤታችን ያላቸውን ልጆች እናሳድግ ሌላ በሶሳይቲ አለመጠቋቋም ገባሽ አሁን በኮሎምበስ ኤሪያ ብታይ በዲሲ ኤሪያ ብታይ ሲያትል ብታይ በጋንግ ቫዮለንስ ውስጥ የገቡ ማአት ልጆች አሉ ኢትዮጵያኖች ኤርትራኖች ኦኬ ልክ በየስትሪት ጥቁሮች ብለን የምንጠራው በውጭ ያሉትን የኛ ልጆች ናቸው ሽጉጥ ይዘው ድራግ ይዘው ምን ቢለው በስርዓቱ በሶሳይቲ ውስጥ እየተጣሉና እየተዋጉ ያሉ ማለት ነው ገባሽ አባባሌ እነዚህ አይነት ልጆች አሉ በአሁን ሰዓት ላይ እነዚህን ግን እንደ ሶሳይቲ መቀበል የምንችለው ምንድነው ችግሩም አለ መልሱም ከኛ መሃል እንዳለ ስናቅ እኔና አንቺ አሁን ተገናኝተን ችግሩን ብቻ አውርተን ብንለያይ ምንም ያመጣነው ነገር የለም ግን ምን ይሻላል መፍትሄውም ከራሳችን መፈለግ that's why connecting the dots connecting the dots ቁጭ ብለሽ ከልጆችሽ ጋር ማውራት ሁለት ስራ አትስሩ አለልን ቤተሰቦችም ምክንያቱም ፋይናንሻሊ የሚያስፈልጋቸው ሊኖር ይችላል ግን ልጆቹን በጊዜ የምናገኛቸው መቼ እንደሆነ ታውቂያለሽ በደከማቸው ሰዓት ነው የምናገኛቸው ትምህርት ቤት ይውላሉ ከዛ ሲመጡ በልተው ሆምወርክ ይሰራሉ ቤት ውስጥ ስላሉ ብቻ ሁሉ ነገር የተሳካ ይመስለናል አንዳንዴ ቁጭ ብለን what do you want what you going through ብለን ጠይቀን ከልጆቹ ጋር ማውራት ያለብንን ሲነግሩን ደግሞ ዘለን ለመቆጣ ሳይሆን አብረን ሶሉሽን ማምጣት ያለብን ምክንያቱም የኛ ልጆች ብዙ ጊዜ የሚሰጡን አንድ ቢበዛ ሁለት እድል ነው ይሄ ከሆነ ሲሉን ዘለን እነሱ ላይ ምንጮህ ከሆነ ሁለተኛ አምነው አይነግሩን ሪአክት ምናረግ ከሆነ ሁሌ እንላለን የፈለግሽው ንገሪኝ እንላለን ልጃችንን ቁጭ ብለን ልክ አንድ ነገር እንደዚህ አድርጌ ነበር ወይ አጭሼ ነበር ብትልሽ ዘለሽ
መጮህ ከጀመርሽ ከባድ ነው ስሜቱ ግን you lost them ገባሽ ምን አባባል አለ ይመስልሽ ግን ስናገር ልጆችሽን ስትወጂ እንዳንቺ ልጆቹ ደጃቸው ግን ቁጣ ጥፋት ሲሆን ለመናገር ስትሞክሪ ግን እንደ ጎረቤት ልጅ ወይም ደግሞ እንደ እህትሽ እንደ ወንድምሽ ንገሪያቸው ምክንያቱም አሁን ያንቺ ልጅ ተናገሪ ስልሽና የኔ ስላልሽ ቡሊ ልትሆኚ ያለሽ ሞር በመናገር ስለማበላሽ ስለማጠጣሽ የእህትሽ ልጅ ወይ ወንድም ልጅ ካለሽ ትጠነቀቃለሽ ቢመጡ እንደዚህ ነበር ሲሉሽ አባብለሽ ምን ብለሽ በስርዓቱ የምታናገሪያቸው ድምጽሽ ራሱ ከፍ አይልም እውነት ነው ምክንያቱም የኔ ብለሽ ቡሊ ሳይሆን የምታረጊው የሌላ ሰው ስለሆነ እናቷ ምን ትለኛለች አባቷ ምን ትለኛለች ብለሽ ታስቢያለሽ ይሄንንም ስታስቢ እግዚአብሔር ምን ይለኛል ብለሽ አስቢ ጎረቤት ምን ይለኛልና ሁሌ ኢሞሽናሊ ኮኔክትድ በጣም ሆነን ስለሆነ የምንናገረው ስንወዳቸው እንደኛ የኛ እንደሆኑ አድርገን በደንብ እንወደዳቸው ጥፋት ላይ ሲሆን ግን ለመምከር ስንዘጋጅ ግን ትንሽ ዲስታንት መፍጠር አለብን ምክንያቱም ክሊር እንዲታየን ማለት ነው ምክንያቱም የኔና አንቺ ልጆች የራሳችንን ስናወራ ፋክቱ ብቻ ሳይሆን የሚታየን ኢሞሽኑም ነው ከኢሞሽኑ ራቅ የምንለው አንድ ወይም ሁለት ስቴፕ የጎረቤት ልጅ ናቸው ካልን ልክ ነው የምትጮሂበትን ጩኸት ትቀንሺዋለሽ ራስን ማስተማር ያስፈልጋል እንደዛ ብሎ መቀየር ልክ ነው አሁን ልጆቼን ልቆጣ ስል የሌላ ልጆች ቢሆኑ እንዴት ነው መመክራቸው ላለው ያኔ ኢሞሽኑን አውጣል ቀላል ነው እያልኩ አይደለም ግን ፕራክቲስ እናደርገው ነው ራስን እንዳልኩሽ በድራግ ውስጥ ኦቨርዶዝ ድሮ እኔና አንቺ ቤት ተቀመጡ ከተባልን ከሁሉ ነገር ነበር የምንገለለው አሁን ስልካቸውን ይዘው ከተቀመጡ ምንድነው የሚመስለን they can connect to their kids እንደዚህ ያደርጋሉ the whole world is connected ቤት ውስጥ ገብቷል እውነት ነው ድሮ ድራግ ስናቅ በቲቪ የምናየው ነገር ኮርነር ሄደሽ ነበር ብር የምትከፊው አሁን በምን እንደሚመጣ ታውቂያለሽ ቤት ኡበር ድራይቭ ማክዶናልድ ሲልኩ የማክዶናልድ ባግ ውስጥ ድራግ አድርገው ለልጆቻችን ያመጣሉ በዋትስአፕ በቴሌግራም ነው ድራግ ዲሊንግ የሚደረገው በአሁኑ ሰዓት ላይ አንቺ የሚመስልሽ ከቤት አልወጡም ቤት ናቸው ከቤት እኮ አይወጣም ታያለሽ ወንድ ልጆቻችን ሁሉንም አይደለም አንዳንዴ ጀነራላይዝ ማድረግ ስለማልፈልግ ቤት ውስጥ ወንድ ልጅ አብዛኛውን ጊዜ ሽቶ ካበዛ ይሄን ቬፕ እያጨሱ ሌላ ነገር ቤተሰቦች ሌላቸው እንዳይሸታቸው ብለው ሽቶ ያበዛሉ ሽንት ቤት ገብተው ሻወር እየወሰዱ 1 ሰዓት 2 ሰዓት የሚቀመጡ ልጆች ካሉ እንፋሎቱን አድርገው ነው የሚያጨሱት ይሄ ሁሉ አሁን የሚነግሩ ልጆቹ ናቸው ከነሱ ነው የምትሰማው ገባሽ ከነሱ ከራሳቸው መቼ ነው የምታጨሽው መቼ ነው የምታረጊው ስላቸው ይሄንን ነው የሚያደርጉት ልጆቹ ቬፕ ስታዩ ኦልሞስት ዩኤስቢ ድራይቭ ነው የሚመስለው ወላጆች ተቀምጦ ቢያዩት አያውቁትም እሱን ብናደርግ ኮምፔር የምናደርጋቸው ልጆች አሁን በአሁኑ ሰዓት ላይ እሷ እኮ ቤተክርስቲያን የምትሄድ ነች እሷ እኮ መስጊድ የምትሄድ ነች ይባላል በጀርባ ግን የሚያደርጉት የኛ ልጆች ምን ተምረዋል መሰለች 2 ወይም 3 ላይፍ እንዴት መኖር እንደሚችሉ አውቀውታል እንዴት ወላጆቻቸው ፊት ሌላው ቦታ ላይ ሌላ ምክንያቱም እኛ የምንፈልገው እሷ እኮ ትልቅ ሰው ሲመጣ ከወንበሯ ተነስታ ሰላም ስትል ብታያት ቸርች እኮ ቀርታ አታውቅም ዘማሪ ነች ይባላል አላህ ይጠብቅልን ምክንያቱም እነዚህ ልጆች አባቴ ምንድነው የሚፈልገው እናቴ ምንድነው የሚፈልገው በደንብ ያሳዩሻል በጀርባ የሚያደርጉት ነገር በጣም የተለየ ነው again ሁሉም እያልኩ አይደለም እና ጀነራላይዝ እንዳናደርገው ግን አብዛኛውን ቦታ ሱሳይድ በእኛ ህብረተሰብ ብዙ ነው የማይወራበት የሚደበቅበት እሱ እኮ ራሱን አጥፍቶ ነው ራሷን አጥፍታ ነው ከተባለ ቤተሰብ ምን እባላለሁ በማለት ይደበቃል እንዴት እንደሞቱ እንኳን አታውቂም ወይ ኦቨርዶዝ አረጉ የሚል ነገር ትንሽ ትሰሚያለሽ እንጂ ፊት ለፊት ራሷን አጠፋ የሚልሽ ሰው በጣም ጥቂት ነው ቤተሰብ ስለዚህ እንደዚህ አይነት ነገር ሲደረግ ምንድነው ኦነስት ሆነን በመናወራበት ሰዓት ላይ እነዚህ ሰዎች ቤተሰቦቹን አሁን ቁጭ ብዬ ሳወራቸው ለምንድነው ሌላው ጃጅ ያደረገናል በአንተ ምክንያት ቤተሰቦቹ ስላልተከታተሉ ቤተሰብ ስለሌለ እነሱ በእናንተ ምክንያት ነው ራሱን ያጠፋው እንባላለን ብለው ስለሚያስቡ እንጂ ልጁ ሜንታሊ ስለተጎዳ ወይም ደግሞ ያለፈበት ቻሌንጅ ምክንያቱም ሱሳይድ አንድ አይደለም በብዙ ምክንያት ትይጃለሽ አንድ ቀን ዛሬ ዲሳይድ አድርገው ሊያረጉት ይችላሉ 3-4 አመት አስበውበት ሊያረጉ ይችላሉ የተወሰኑ ሳይኖች ስላሉ ያንን ሳይን ካወቅን
ምን ማድረግ እንችላለን? ቀድመን ፕሪቨንት ማድረግ እንችላለን ማለት ነው። ስለዚህ እኔ አሁን ትልቁ ነገር ምንድነው? አንድ ብቻችንን አይደለንም። ሁለት ችግሩ ብቻ ሳይሆን መልሱም በእኛ መሀል አለ። ሶስት እኔ አንባቢ ሳልሆን ልጆቼን አንባቢ ማድረግ አልችልም። አራት እንግዲህ ትልቅ ብዙ ጊዜ የሚቃወሙኝም በእኛ ህብረተሰብ ይሄንን መጥቀስ ስላለብኝ እናገራለሁ። ለምሳሌ አሁን የፓብሊክ ሃውሲንግ እየኖሩ የተወሰነ እርዳታ የሚያገኙ ቤተሰቦች አሉ። እነዛ ምን ያደርጋሉ? አሁን የሚያናገሩት ምንድነው? አባት ቤት ውስጥ እያለ አባት እንደሌለ መናገር አለባቸው። በአንድ እንካም ነው የምንኖረው ብለው አባት በህይወት እያለ አብሮ ተቀምጦ አባት እንዳልኖረ ያንን ድጋፍ ለማግኘት በትምህርታቸውም በኤስኤም የሚያቀርቡትም ይሁን በቤት ውስጥም የአባት ልብስ እየተደበቀ ጫማ እየተደበቀ የሚኖሩ ቤተሰቦች አሉ። ይህንን አባት ምንድን ነው ያደረግሽው? ኮምፕሊትሊ ዲስሚስ አድርገሽዋል። በዛው ልክ ደግሞ አባት የለም ብለሽ ስትይ እንዴ ቤት ውስጥም ሆኜ እንደሌለው ተቆጥሬያለሁ ስትሄጂም። ስለዚህ ሁሉም አይደለም የምለው፣ በእንደዚህ አይነት መንገድም አባቶች እየተጎዱ ያሉ አሉ። ገባሽ አባባሌ? ሴቶቹ ምን ይሉኛል መሰለሽ? እኔ ወንድ ኢትዮጵያዊ ኤርትራዊ ማግባት አልፈልግም ይሉሻል። ለምን ስትያቸው እንደ አባቴ አይነት ማግባት አልፈልግም፣ ቢከቱም አያግዝም ቤት ውስጥ ወይ ምን እንደዚህ አይልም። ይሄንን ምንድነው የሚያዩት? ቤት ውስጥ እናቶች ስለ አባቶች የሚያወሩበት መንገድ መጠንቀቅ አለባቸው። ገባሽ? የራስሽን ባለቤት እያንቋሸሽ ካወራሽ ሴት ልጆችሽ ያንን ይዘው ነው የሚያድጉት። በዛውም ልክ ደግሞ ወንዶቹም ደግሞ ስትረስፉል በሆነ መንገድ ውስጥ ነው የሚያልፉት። እና ምንድነው በጣም መጠንቀቅ ያለብን በሶሳይቲ ውስጥ እኛ የምናስተላልፈው መንገድ መጀመሪያ ትምህርት የሚጀምረው ቤት ውስጥ ነው። ይሄንን ብዬ ልዝጋው። ትምህርት ቤት ስለሄዱ ተማሩ ማለት አይደለም። ምን ተማሩ የሚጀምረው ገና ትምህርት ቤት ከመሄዳቸው በፊት ነው እንጂ ገና ሲወለዱ ማንበብ አለብን ከነሱ ጋር። ግሬዳቸው ሲመጣ ብቻ የምንጮህ ወላጆች መሆን የለብንም። ቪዚት ማድረግ አለብን። ትምህርት ቤት ሄደን የሚማሩበትን ካሪኩለም ማየት አለብን። እኛ ካልቻልን ቢያንስ አጎት እህት ካሉ እነሱን አግዙኝ ማለት መቻል አለብን። እና በተቻለ መጠን የልጆቻችን ህይወት ውስጥ ኢንቮልቭድ በመሆን ስፖርት አክቲቪቲ ካላቸው ስፖርት ላይ መገኘት፣ ማት ኮምፒቲሽን ካለ እዛ ላይ መገኘት፣ ሲ ቢያመጡ ሲን ሴሌብሬት አድርጎ እንዴት ላገዝሽ ወይ ሜንቶር ቱተር ያስፈልጋል ወይ ብሎ መጠየቅ። ፍሪ ሰርቪሶች ማአት አሉ ልጆቻችንን ሜንቶር ቱተር የሚያደርጉ፣ ያንን እየተጠቀምን አይደለም። ስለዚህ በዛው ልክ ግን ካልቸራችንን ስለምወደው እኔ እንዳልኩሽ ቅድም 440 ኢንተርቪው ካደረኳቸው ሰዎች ነው የተማርኩት። ኮሌጅ ሄጄ ከተማርኩት የበለጠ ህዝቤን ያስተማረኝ። ምን ቀይረሃል ብትኝ አበሻ ከአበሻ ጋር መስራት አይችልም የሚለውን ነገር አፍርሶልኛል። እኔ አበሻ ጋር መስራት ይቻላል። እኔ እና አንቺ አሁን አንድ ነገር ስራ ጀምረን ብንቆም አሁን ድሮም እኮ አበሻ ከአበሻ ጋር መስራት አይችልም ብለን we may put away ግን ቆመን ከዮፍታሄ ምን ጎሏል ከጀም ምን ጎሏል ብለን እንዳንጠይቅ መፈተሽ አለብን እንጂ እኔ አበሻ በደንብ ነው ያስተማረኝ። መስጠት የሚፈልግ አንገታቸውን ደፍተው ሶሻል ሚዲያ ላይ ሳይወጡ ኮሚኒቲያቸውን እየሰሩ እያሳደጉ ያሉ ማአት ህብረተሰቦች አሉ። ስለዚህ እነሱንም በጣም ሴሌብሬት እንድናደርጋቸው ያስፈልጋል። በሶሻል ሚዲያ ቲክቶክ መጥፎ ነው ምን መጥፎ ነው እንላለን። ቲክቶክ መጥፎ መሆኑን ማያውቅም ጥሩ መሆኑን ማያውቅም። ጀም ምንድነው ይዛ ያቀረበችው? የወፍታሄ ጥሩነቴን ይዤ ከሄድኩኝ ጥሩነቴን ማሳተፍ እችላለሁ፣ መጥፎነቴን ከሆነ መጥፎነቴን ማሳካት እችላለሁ። እና በተቻለ መጠን የሚመርጡ ሰዎች ሊገኙበት ይችላሉ። እና በአልጎሪዝሙ ልዝጋው። እኛ አሁን ቲክቶክ ልበል ለምሳሌ እንደ ኤግዛምፕል ብቻ በወስድ ስክሮል በማድረግበት መንገድ ነው እኔን የሚያጠናኝ። ያ በሚያጠናኝ መንገድ እኛም ልጆቻችንን እናጥናቸው ላለ ከልጆቼ ጋር ሞር ስፔንድ ካደረግኩኝ ሞር አውቃቸዋለሁ። ኒዳቸው ከምግባቸው ካለባበሳቸው ከነሱ ጋር ስፔንድ እንዲቁጭ ብዬ ፌስ ቱ ፌስ በማወራበት መንገድ ኢንተራክት ስታደርግ። ትልቁ ወሬ ደግሞ የት እንዳለ ታውቂያለሽ? መኪና ውስጥ ልጆቻችንን ድሮፕ ስናደርግ በምንሄድበት ሳለ የምንነጋገረው ንግግር ስለሆነ ብዙ ኦፖርቹኒቲዎች አሉ። መቼ እናውራ መቼ እንነጋገር የምንልበት አባትነትን እናትነትን የተሰጠን ጊፍት ስለሆነ ጊፍት ደግሞ ፕሮቴክት መደረግ አለበት፣ ማደግ አለብን እና ከልጆቻችን ጋር እንደግልሻለሁ።
በጣም ደስ ይላል። በጣም ጥልቅ የሆኑ ሀሳቦችን የቤት ስራ የሚሰጡ ለኮሚኒቲያችን ጭምር ነው ያነሳኸው። ቴንክ ዩ ኮሚኒቲ ውስጥ ስለምታደርገው ነገር በጣም ነው የምናመሰግንህ። ውድ የጀሚሾ ቤተሰቦች እንግዲህ በቆይታችን እናንተን መለስ ብላችሁ አባቶቻችሁን እንድታስቡ፣ ወላጆች የሆናችሁ አባቶች ደግሞ ልጆቻችሁ ጋር ያላችሁን ግንኙነት እንድትፈትሹ ያደረጋችሁ ቆንጆ ቆይታ እንደነበረ አስባለሁኝ። እንግዲህ በየመሀሉ ድምፁ እየመጣ ከረበሸ ይቅርታ እንጠይቃለን። ያለንበት ቦታ ነው ግን ለየት ባለ ሁኔታ ነው እንግዲህ የመጣ ነው። እንደወደዳችሁት ተስፋ አደርጋለሁኝ። የእናንተን አባትነታችሁን የምትገልጹበት የእናንተ ፕሪንሲፕል የተማራችሁት ነገር ደግሞ ሪሌት ያደረጋችሁት የወፍትሽ ካስተማራቸው ነገሮች ወስዳችሁ ኮመንት ላይ አስቀምጡልን። ምላሻችንን እንግዲህ ደግሞ እዛ ላይ እናሰፍራለን። ቆንጆ ቆይታ እንደነበረን አምናለሁኝ። በሌላ የጀሚሾ ፕሮግራም እንገናኛለን። መልካም ጊዜ